ቻቻዬ እንዴት እንደናፈከኝ። እኔ ደግሞ አልናፈቅሽኝ። አልናፈቅሽኝም? ቻቻ እስር ቤት እኮ መጥቼ አልጠየቅኩህ። ብርዝና ሰምቶ ከቤት እንዳትወጪ ስላለኝ ነው። አሪፍ ነሽ። እኔ አሁን ልሂድ? እሺ፣ ግን በቃ ያንን ነገር ስትጠቀም ተጠንቅቀሽ። አለበለዚያ ምን ቢቀርብ ይሻላል። ምን አገባሽ? ቢቀርብ ባይቀርብ እንዳትታሰር እኮ ነው። አቦ በማይመለከትሽ አትግቢ። እሺ፣ ትራንስፈር ላድርግልህ? ደስ ይለኛል። እንዴት እንደምወድሽ ታውቂያለሽ። ባለፈው በላክልኝ አካውንት ነው? አዎ፣ በባለፈው አካውንት። አይነ ስውር ሁኜ ማየት የተሳነኝ በእግዚአብሔር ተስፋ ውስጥ አንድ እንጨቷን ይዤ ሁሌ ተመርኩዤ ቆንጆ ልጅ ወደድኩኝ። እንዴት አየሃት እንዴት ወደድካት ብላችሁ አትጠይቁኝ። ከአምስቱ ሕዋሳት ከስሜት ምንጮቼ መዳሰስ ማየት እነሱ ቢሳኑኝ መስማት እችላለሁ። ሳቋን ግን ወደድኩት። እጅግ ውብ ፈገግታ፣ የሚያምር ተፈጥሮ፣ ከማየትም በላይ የሚያሳሳ ውበት በሳቋ ውስጥ አለ። ቆንጆ ልጅ እኮ ነች። ምነው አምላኬ ሆይ፣ ምነው ፈጣሪ፣ አንድ ነገር ብቻ ዛሬ ልጠይቅ። እሷን ብቻ ይቼ ሳቋን ተመልክቼ በሞት እንኳን ቅጣኝ፣ አይኔን ብቻ አብራልኝ። ሄሎ ቆንጆ፣ አይ ቆንጆ እንደው ታስቀኛለህ እኮ። አንቺ ምንድን ነው የሚያስገለፍጥሽ? ወተሽ ልብሱን አታገኝም እንዴ? ቆንጆ ነው እያሳቀኝ ያለው። ወንድሜ ለቀቅ አድርጊ፣ ስራውን ስራበት። ማሽኑ እኮ እምቢ አለኝ። እሱ እኔን አይመለከተኝም። እንግዲህ በእጅ አላጥቅም። ቆንጆ ከሰዓት በኋላ ልጁ መጥቶ ያይልሻል ብሎኛል። ትሰሚኛለሽ? ወንድሜ ስራ ፈት አይደለም። ለዘይትም ለማሽንም ያልሽ ስራ አታስብሽ። የሰራነው ስራ በጣም አስደስቶኛል። የክንፈ ሚና ደግሞ እጅግ የተለየ ነበር። በዚሁ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። እሱንም በማስመልከት ትንሽዬ ስጦታ አዘጋጅቼለታለሁ። ይህን ስል ግን የእናንተ እገዛ አስተዋጽኦ የለበትም እያልኩ አይደለም። ለሁላችሁም እጅግ ትልቅ አክብሮት አለኝ። ያው ቀጣዩን ፕሮጀክት በበላይነት የሚመራው ክንፈ ነው ማለት ነው። መልካም እድል። ጨርሻለሁ። ቆንጆ፣ አንድ ነገር ላስቸግርህ? የምችለው ነገር ከሆነ ችግር የለውም መሲ። አባቴ ታሞብኝ ማሳከሚያ ብር አጣሁ እና የ2 ወር ደሞዝ ቀድሜ መውሰድ ፈልጌ ነበረ። ችግር የለውም መሲ፣ የ3 ወር አድርገሽ መውሰድ ትችላለሽ። በጣም አመሰግናለሁ ቆንጆ። ችግር የለውም። አባትሽን እግዚአብሔር ይማረው። አሜን። ስዩምን ግባ በይው። እሺ ግባ ስዩም። ቦስ ካልነበረ ካነሳን ነበር። ይቻላል። ሊሊ ምን ሆነሽ ነው የምታለቅሽው? ምን ሆነሽ ነው ሊሊ? አይ አይደል እኔ ይሄን ያህል እየሆንኩለት እንኳን እሱ ለኔ ግድ አይሰጠውም። በእርግጥ ቻቻን በጣም ነው የማፈቅረው፣ ግን እሱ ለኔ ጊዜ አይሰጠኝም። ጭራሽ ይባስ ብሎ ከኔ ፊት ከሌላ ሴት ጋር ያወራል። አብራኬ እስኪ ምን ላድርግ በእናትህ ንገረኝ። ከልብሽ ታፈቅሪያለሽ እንዴ? ምን ማለት ነው ታፈቅሪያለሽ ማለት? የጠየኩሽን መልሽልኝ። ከልብሽ ታፈቅሪያለሽ? ከምታስበው በላይ በጣም አፈቅረዋለሁ። ታገሽ። በቃ ይሄ ነው ምክርህ? ሊሊዬ መታገስ እኮ ያሳጣም፣ መታገስ እኮ ያስወቅስም።
ለሚወዱት ሰው ሲሉ ደግሞ የመስተካከያ ጊዜ መስጠት ማለት ነው። ሊሊ ስለታገስሽ ከአንቺ የሚቀነስ ሽርፍራፊ ነገር የለም። የታገሰ ከሚስቱ ይወልዳል አይደል የሚባለው? የአብራኬ አንተ ባትኖርልኝ አሁን ምን ሆነ? የምር ግን የልጅነት ጓደኛዬ እኮ ነህ አብራኬ። እስከ አንድ አይነህን ጨፍን። ቦስ ካለበረ ካላሰብንበት ይቻላል። ለክንፍ የሰጠው ፕሮጀክት ትክክል አለ። እንዴት ማለት ጥሩ ስራውን ይሰራውን ብዬ አላምንም። የባለፈው ፕሮጀክት ዲዛይን ሌላ ሰው ክፍሉን ያሰራው። የምርህን ነው? የምሬን ነው ቦስ። መናገር ስላለብኝ የተናገርኩት። አይኔ እያየ ድርጅታችን ሲከሰር ማየት አልፈልግም። ካጠፋው ይቅርታ። ይገባኛል። አንተ ምንም አላጠፋህም። ከጓደኛ ጋር ላጣላክ አልፈልግም። እሺ ተረድቻለሁ። አሁን ወደ ስራ መሄድ ትችላለህ። አራ ሊሊ ግን ለምንድነው ማተረጁ? እኔ የለሁበትም። በኋላ የሚደርስብሽ ግፍ ደግሞ ሰላምን ግፍ ነው የምታወሪው? ስለዚህ ልጅ ግፍ ነዋ። ምን ባላወቀ ትሆኛለሽ? ይመላለሳል፣ ቤታችንን በየቀን ይሳለማል፣ ግን አንድ ቀን አግኝቶሽ አያውቅም። ቆይ ለምንድነው ማተረጁ? አንቺ ጉደኛ ደግሞ ምን ልረዳው? ሳይገባሽ ቀርቶ ነው እንደሚያፈቅርሽ ነዋ። ማ አብራክን ሊያፈቅረኝ? አዋ እሱ ይሄንን እውር ማየት ይችላል። ያው እንደውም መጣልሽ። አያገባኝም። አብራክዬ መልእክትን አድርሼልሃለሁ። ከዚህ በኋላ ትረዳለች። ቻው። ሰላም ነው? አለሁልህ አብራክ። እንዴት ነህ? ጠፋሽ እኮ። አለሁ። አዲስ የተለቀቀ የፍቅር ፊልም አለ። አስጭነን እንምጣ? የምርህን ነው? አዎ። እሺ። ባክሽ እሱ ችግር አለበት። ተማር ስላለክ ነው ችግር አለበት የምትለው? አዎ እኔ መማር አልፈልግም። ከፈለገ የኔን እውቀት ያውቀው የለ ዝም ብሎ አይቀጥረኝም እንዴ? እንደሱም አይሆንም፣ ስርዓቱም አይፈቅድም እኮ። ስርዓት? የትኛው ስርዓት ነው? ከተማሪ ይልቅ በዘመድ አዝማድ የሚቀጠረው አይበልጥም እንዴ? እሱ ውሸት ነው። ውሸት አይደለም። ክንፈ እንኳን ጓደኛው ስለሆነ አይደል ያስቀጠረው? እሺ በቃ ተረጋጋ አባቴ። ደግሞ ሽሮና በርበሬ ያመጣላለሁ። እሺ እሺ እረጋጋለሁ። ግን እናት ያመጣሽልኝ ሽሮና በርበሬ እኮ አላለቀም። ይገባኛል። ለሳምንት ማየት ቤት ስለማትወጣ እና እናማ እንዴት አድርጌ ነው ሰርቄ ማመጣልኝ? እንደሱ ማለለክ። ስማኝማ ወየኔ ልጅ ፍቅርን እንዴት አድርገህ ነው የምትገልጽልኝ? ፍቅሬን ገልጽልሽማ አንቺ ማለት ለኔ ፀሐይ ነሽ። እንደሱም አለኝ ትለኛለህ እና እኔ የፈለግኩት በተግባር ነው። መንገድ ላይ ሆነን ያለ ነው። ምን ችግር አለው? ምስትክ አይደለም? አንቺ ካልሽ እሺ። ሄሎ ወይ? እሺ እመጣለሁ። እናት ቆንጆ ነው የደወለው። አሁኑን እና እያለኝ ነው። ሂድ በቃ እሺ። እሺ በቃ አባቴ እንደቸገረክ ስራ እንደሚያስፈልግ በደንብ አስረዳው። እሺ እሺ እነግረዋለሁ። እሺ ጋይስ ታብታብ እያደረጋችሁ ታብታብ አድርጉ። ዳብል ነው ጆዬ። ቢግ ሪስፔክት። በጣም ነው የማመሰግነው። እዚህ ጋር ልብስ የምታጥበው እናቴ በላት። ሰላም ባያችሁ እንጂ እኔ ቤተሰቦች እኮ ናቸው። ሰላም፣ እንዴት ናችሁ? ብታዩ እንዴት እንደምወዳት የኔ ውድ ናት። ጋይስ በቃ ቻው። እሺ ልብስ ልናጥብ ነው። እናቴ ላክስ ምንድን ነው የሚያስለቅስሽ? እውነት እናቴ ናት ነው ያልሽው? እንዲህ ብለሽኝ እኮ አታውቂም። ደግሞም ልብስ ልታግዥኝ ሲያምርሽ ይቀራል። ዝም ብለሽ ጠቢ። በጣም ስለደከመኝ ይገብች። ቅድም ያልሽው ውሸትሽን ነው ማለት? አይ የእውነቴን ነው። ምን ትመስላለች? ስታይ ሰራተኛሽ ነው እንዴ የሚመስልሽ? ወይስ እናንቺ ግን ከፈለኝ ይመስልሻል? ሲመስለኝ ግን አንዳንዴ ሰራተኛነትሽን ተረሻለሽ እንዴ?
እንዴ ክንፈ ሴት ሄዶ ነው ደግሞ? መኪናስ? ክንፈ ዛሬ የለም። ወክ ማድረግ ፈልጌ ነው። ተስፋ። አቤት። በጣም ይቅርታ አድርግልኝ። ለምኑ? ከስንት ጊዜ በኋላ ቢሮ ብትመጣ በደንብ ባልተንከባከብኩ፣ ያው በስራ ምክንያት ጥሩ ስሜት ላይ ስለነበርኩ። አረ ችግር የለውም። ደግሞ ስላገኘሁ በጣም ደስ ብሎኛል። አንተን ለማግኘት ብዙ መስዋዕት ከፍያለሁ። እንዴ ለምን? የሰፈር ሰዎችና ጓደኞቻችን ቆንጆ ስራ እንዲያስቀጥረኝ ላዋራው ልሄድ ነው ስላቸው፣ እባክህ እሱ ጋር ባትሄድ ይሻልሃል፣ ባህሪው ተቀያይሯል፣ ሂደህ ከምትዋረድ አርፈህ ብትቀመጥ ይሻልሃል አለ። አይ እኛ ሀገር ሰው። እሺ ከዛ ምን አደረክ? አይ እኔማ አብሮ አደጌ ያሳለፍነው ጊዜ አይረሳም ብዬ ወደ ቢሮ መጣሁ። ጸሐፊን ሳገኛት አንተ ማግኘት እንደምፈልግ ሳዋራት ከ2 ወር በኋላ ና አለች። ድንገት አንተም ድምፄን ሰማህ ከቢሮ ወጣህና ጠራኝ። ግን በጣም የገረመኝ ነገር እንዴት እስካሁን ድምፄ ሳረሳ? እንዴ ተስፋ፣ አንተ እኮ የረጅም ጊዜ ወዳጄ ነህ። እንዴት ድምፅህን እረሳለሁ? እኔና አንተ እኮ ብዙ ያሳለፍናቸው የጋራ ነገሮች አሉ። እባክህ እስኪ ና እንደውም ለምን አንድ ሁለት እያልን አንጫወት? በጣም ደስ ይለኛል። ቀና እንሂድ። እሺ አሁን ስንት ብር ነው የምፈልገው? 4000 ብር ብቻ። 4000 ብር? እንዴ የትምህርት ቤት የምከፍለው እኮ ነው ያለኝ። ከትምህርት ነው ያልበልጥብሽ? ታዩ እንደው አትስጪ። ምን እወዳለሁ አፈቅራለሁ የምትይኝ ለእኔ 4000 ብር ሞሳቺ ነው? እሺ በቃ አትናደድ። እኔ ያለው እንዲደብር አልፈልግም እኮ። እንዳልናደድ ትራንስፈር አድርግልኝ። ባለፈው በላክልኝ ነው? አዎ። ቻቻዬ መጣሁ ብለህ ጠፍተህ ነው። ለደቂቃ እንኳን ከእኔ እንድትለይኝ አልፈልግም። ደግሞ እሷ ማነች? ማናት ያለሽ እንዴ? አንቺ ራስሽ ማነሽ? ጣፋጭ ትባላለች። በጣም የምወዳት እና የማፈቅራት የወደፊት ሚስቴ። ሚስቴ? አዎ ሚስቴ ነች። ታናሽቴ ምናምን ያልካት እሷ ናት? አዎ ታናሽቴ ናት። አይደለሽም እንዴ አንቺ? ኧረ ነኝ። እንዴት ሳትነግረኝ ብዬ እኮ ነው። መቆጣቱ ነው። ለማንኛውም ሮም ይዤ እየጠበቅኩ ነው። ደግሞ ምንድን ነው የሚያናደው? ተያት እባክሽ። ያው እህቴ አይደለች ለምን አልነገረኝም ብላ እኮ። አይ ተስፋ፣ የሆነ ጊዜ ምን እንዳደረግን ታውቃለህ? እኔ ታምሜ ቀርቼ አንተ ፈተና ተፈትነልኝ አስተማሪው መጥቶ ይኸውልህ እዛን ቀን እንዳልመጣ በስርዓት አውቃለሁ። ማን እንደተፈተነልህ ካልነገርከኝ አሁኑኑ ማባረር ሲለኝ ተስፋ ነው ብዬ ያስቀጠቀጥኩን መቼ ነው ማለት ነው። እኔ ደግሞ የማይረሳኝ ነገር ማለት ነው ያቺ አስተማሪ በአንተ ፍቅር ወድቃ በኔ? አዎ በአንተ። እንዲያም የሆነ ጊዜ እኔን ጠርታ አንተን እንደምታፈቅረ ነግራኛለህ። ይገርማል፣ ትዝ አይለኝም። ደግሞ የሆነ ጊዜ ምን እንዳደረክ ታውቃለህ? ተስፋ ከሆነች ቆንጅዬ ልጅ ምሳቃ ሰርቀ መተህ እየበላን አስተማሪው ይዞ ቅጥቅጥ ያደረገንን እኔ እንደው ምን ነው ምሳው በቀረብኝ ነው ያልኩት። አይ ተስፋ ብቻ እኔና አንተ ብዙ ትዝታ አለን። እኔም የራሴን ድርጅት ከፍቼ አንተ ደግሞ ጎበዝ ዶክተር እንደምትሆን ነበር ምኞታችን። ምን ዋጋ አለው? የድሃ ልጅ ስትሆን የምትፈልገው ነገር አትሆንም። እንዴ ለምን? ጎበዝ ተማሪ ያለበት እባክህ ሁሉም በነበር ቀርተዋል። አንተ እንኳን አባት ወደ እጭ ከስር በኋላ ስልክ መደወል ማቆንክ። አባት ስትለኝ አባት ደህና ናቸው እባክህ። እንዴት እኮ እንደሚያዝናኑኝ። ተስፋ ምነው ችግር አለ እንዴ? አይ ምንም ችግር የለም። እንዲያም ሆነ ምክንያት እንኳን እናትና አባቴ በመሞታቸው በጣም አዝናለሁ ተስፋ። አልሰማሁም ነበር። ይገባኛል። አንተ ብዙ ጊዜ ኢትዮጵያ ውስጥ ስለማትኖር ወደ ውጭ ብዙ ጊዜ ትሄዳለህ። ብታይ ታናናሾች የማስተምራቸው እኔ ነኝ። የቀን ስራ እየሰራሁ ነው። ተስፋ አንተ ጠንካራ ሰው ነህ። እየጠጣ ገዳይነሽ በመውደድ ገዳይነሽ። ቆይ በዚህ ልክ ፍቅር መለከፍ እንደሆነ ባውቅ ኑሮ እጄን ታጥቤ የምገባበት አይመስለኝም። ለምን የቀረበ እናቴ ማዳር ለማ ዛሬም አልመጣችም፣ ማክቤልም የለችም። ማን ነው ደግሞ የምጠይቀው? ወይ አምላኬ፣ የሚያፈቅር ልብ ስለሰጠኝ አመሰግናለሁ። በሰጠኝም ልብ አፈቀሩ።
ግን ተፈቃሪ የለችም። ይህም መታደል ነው። ቢያንስ የኔ አትሆን እባክህ ፈጣሪ፣ አርፍዳም ይሁን ትምጣ። የአይኔን ረሃብ ላስታግሰው፣ በጠረኗ ልማረክ፣ በፈገግታውም ልታደስ። ዘሬብኝ መስንሻለሁ ቦስ ይቅርታና ከንፈር ስላልገባም ለአስቸኳይ ስራ ተፈልጌ ነበር። እንዴ እና ለምን ደውልለት? አይ የኛን ስልክ እኮ ስለማያነሳ ነው። ደግሞ ቦስ መኪናውን ሌላ ሰው ሲነዳ ይችላል። እሺ ገባኝ፣ እኔ ደውልለታለሁ። ግን ቦስ በተደጋጋሚ እንደዚህ ብዬ ስነግርህ አቃጣሪ መስዬ እንዳልጠይቅ ለድርጅታችን በማሰብ ነው። ይገባኛል ስዩም፣ እረዳሃለሁ። በቀደም ያልኩን ፋይሎች አጠናክርልኛል። ይሄድ ትችላለህ። ስራውን አስቀጠረ? አላስቀጠረኝም። እና ለምን ጠራክ? ቢሮ ስትመጣ ጊዜ ሰጥቼ ስላላወራህ አንድ ሁለት እያልን እንጫወታለን። አባቴ አንተ አሁን አንድ ሁለት ማለት አይደለም የሚያስፈልግህ፣ ስራ ነው የሚያስፈልግህ። ቆይ ግን ስትጠይቀው ዝም ማለት? ደጋግሜ አልጠየቅኩትም። ለምን አልጠየቅከው? መጨቅጨቅ እንዳይሆንብኝ ነው። ሰማኛለህ? መጨቅጨቅ ካለብህ ግዴታ ትጨቀጭቋለህ። አሁን የምነግርህን በደንብ ስማ። በዚህ ሳምንት ግዴታ ስራ ካላገኘህ የኔና ያንተ ነገር ያበቃል። አልገባኝም። አንተ መቼም አይገባህም። ማሚ ለሌላ ሰው ትድረኝ። እሺ ሞክራለሁ። ሞክራለሁ። ድጋሚ አታገኘኝም። ሲበዛ በጣም ታገስኩ። አንተ ለንግድ የለም። ቻው ቻው። ድሮም ድሃ ማንም አይፈልግም አይደለም አንቺ። እናትና አባቴ እንኳን ትተውኝ ሄዱ። ሲጀመር እኔ እዚህ ምድር ማስፈልግ ሰው አይደለም። ራሴን ማጥፋት አለብኝ። እሺ ወንድሜ፣ እንደተለመደው የሰማው ፍቃድ እንድሰጠኝ ፈልጌ። ለምንድን ነው ፍቃድ የምትሰጠው? ተቆጣኸኝ እኮ። አልተቆጣሁም፣ ማወቅ ስላለብኝ ነው። እሺ አዲሱ ፕሮጀክት እቤት ተረጋግቼ ለመስራት ስለፈለግኩ። አይቻልም። እዚሁ በሰዓት ትሰራለህ ቢሮ ላይ። ለምን? እንዴት ነው ለምን የምትለኝ? አለቃ ነኝ። የማዘን ስራ የመስራት ግዴታ አለብህ። ገባ? እሺ ትናንት ስደውል ደግሞ ስልክ አታነሳም። ሳላደርስ በምን ሄድክ? እሱ ምን ያደርግልሃል? ያለፈው አልፏል። አሁን ስራ ላይ ተኩር። መሄድ ትችላለህ። ስሚ እንጂ ጓደኞቼ ሲመጡ ለምንድን ነው አስሬ እንደዛ በዚህ የምትይው? ምን ችግር? ስለ ችግሩ አይመለከትሽም። ያልኩሽን ብቻ ነች። እሺ ሂጃውን ክላስ ነች። ሲመስለኝ ቆንጆ አስመሳይና መጥፎ ሰው ነው። እባክህ በጣም ነው የከፋኝ። የምር እኔን ይክፋኝ ወንድሜ። ድሮም የድሃ ልጅ ሲያልፍለት ባህሪ ይቀያየራል። እሱማ የድሃ ልጅ አይደለም፣ የሀብታም ልጅ ያው ነው። እባክህ ውርስ ማለት እኮ ድሃ ማለት ነው። እህቴ ክላስ እንዴት ነው? ምንም አይልም። አሪፍ ነው። አሪፍ። መምህር ቅዱስ ደውሎልኝ ነበር እና ምን አለ? አይ አሪፍ ነው። ሰሞኑን ክላስ ላይ ቆንጆ እየሆንሽ ብሎኛል። በዚሁ ቀጥይ። በአመቱ መጨረሻ ማደርግልሽን አታውቂ። እሺ ብሉ። ምን ይጨመር? ብርቄ በጣም የሚጣፍጥ እራት ነው ዛሬ ሰራሽ። ነይ እስኪ እቺን ጉረሻት። አይ ኤልሳን አጉርሳት። ኤልሳን ብሊ አይደለም አጉርሳት። በይ በይ ጉረሽ። ወይ ተቀበይኝ። እንዴ ኤልሳ ወዴት ነሽ? ማሽኑ ተስተካከለ ብርቄ? አሁን ምንም እየቸገረሽ አይደለም? በጣም
ኤልሳዬ እረፍት እንዴት ነበር? ደስ የሚል ነበር ተመስገንዬ። ኧረ አስቱካ ጆሮሽን ይዝሻል እንዴ? ኤልሳን እኮ ነው የጠራት። እኔን የጠየቀ መስሎኝ እኮ ነው። ሰሚኝማ ኤልሲ አንድ ነገር ላዋይሽ ፈልጌ ነበር። አወን አብሶ ስለ ፊዚክስ ቢሆን ደስ ይለኛል። ሲመስለኝ ግን አስቴር ክፍለ ሀገር ኤልሳ ተብለሽ ነበር እንዴ የምትጠር? ኤልሳዬ ምን ነው ተከሽ? ደግሞ ባይገርምሽ በህልሜ አይቼሻለሁ። ምን ሳደርገው ይሄን ተመስገንዬ? ሲመስለኝ ግን አስቴር ዛሬ ትንሽ ሳያምሽ አይቀርም። ሐኪም ቤት ብትሄጂ ደስ ይለኛል። እንዴት አወቅ አኗርዬ? አንቺ እኮ ያራዳ ልጅ ነሽ። እንዲያው ማታ በህልሜ ገጠር ያለው ይመስለኛል። ከወንዙ ስዘል የሆነ አስፈሪ ሰው አግኝቶኝ እንዲያው በቦክስ አልኩት። እንዴ ምን ነው የነገርኳችሁ ነገር አያሳዝንም? አያስለቅስም? ያሳዝናል። አንቺም ያለሽበት ሁኔታ ያሳዝናል። ስማኝማ ኗሪ፣ ለምን ካፕል ሆነን ቲክቶክ አንሰራም? ቫይራል ይወጣልናል እኮ። ደስ ይለናል። በጣም ነው የማያምርብን ሳዩ። እኔና አንቺ ካፕል ሆነን እወድሃለሁ ስትይኝ አልወድሽም እልሻለሁ። ከዛ ኮራ ብዬ ይህን የመሰለ ወንድ በቀላሉ አታገኝም። አያስቅም? አያስቅም። ጓደኛ መስታወት ነው ይባላል። ብርቄ ብርቄ! አቤት። የድሮ ጓደኛዬ ነው፣ ተዋወቂ። እሺ፣ ብርቄ ይባላለሁ። ተስፋ እባላለሁ። የቆንጆና የኤልሳ እናት ነኝ። እሺ፣ ተጫወቱ። እሺ። ተስፋ እንግዲህ ዛሬ ቤት የተጠራው ለጉዳይ ፈልጌ ነው። ያው አሁንም የምነግርህ ነገር አይደብርህም ብዬ አስባለሁ። ስራ ብቻ ነው፣ ምንም ነገር ቢሆን እሰራለሁ። አዎ ስራ ነው፣ ግን እንዲደብር እንዲከፋ ብዬ አይደለም። ከአሁን በኋላ መኪና መጠቀም ስለማልፈልግ ጠዋትና ማታ አንተ ታመላለሰኛለህ ማለት ነው። ከዛ እከፍልሃለሁ። እሺ ደስ ይለኛል። እጄስ አሁን ካለበት ነገር አዎ ደስ ይለኝ ነው እንጂ የሚገባው እንዴ። ደግሞ ታውቃለህ ተስፋ፣ ያው ያልተማረ ሰው ከዚህ የተሻለ ስራ መስራት እንደማይችል አይደለም እንዴ ተስፋ? እሺ አሁን ከጨረስን መሄድ እችላለሁ? አዎ ትችላለህ። የታክሲ ከሌለ ልስጥህ። እሺ ስጠኝ። እነዚህ ስንት ናቸው? 200 ብር። እነዚህስ? 10 ብር 20 ብር። በጣም አሪፍ። ያው ለታክሲ ይሄ ይበቃል ብዬ አስባለሁ። ተስፋ ጠዋት 12 ሰዓት ሲል እዚህ መገኘት አለብን። እኔ በሰዓት ቀልድ አላውቅም። እሺ እንዳትጣላኝ። እሺ አረፍ በእናትህ። አብራኬ ትወደኛለህ እንዴ? ማ እኔ? አዎ አንተ ትወደኛለህ ወይ? አዎ እንደ ማንኛውም ሰው እወድሻለሁ። ግን ሊልዬ ለምን ጠየቅሽኝ? ምን እንደሚገርመኝ ታውቃለህ? ብዙ ጊዜ የቃቃ ባልና ሚስት መጨረሻቸው አያምርም። ሲያድጉ ይተፋፈራሉ መሰለኝ፣ አንድ ላይ አይቀጥሉም። እና የኔና ያንተ አንድ ላይ አለመሆን እስካሁን ድረስ ይገርመኛል። ይሆናል። ግን ሊልዬ አፍቅርሻለሁ ብለሽ ትቀበኛለሽ እንዴ? አንተ ያማል እንዴ? አብራክ ሲጀመር እኔ እንደ ወንድሜ ነው ማይክ። ሲቀጥል ደግሞ ፍቅረኛ አለኝ ብዬ ነግሬህ የለ እንዴ? ደግሞ ምንድን ነው ያነታረካችሁ? በልን ረፍዷል። ሁለታችሁ ማሰኝ ሰርችላችኋል። አኗሪ ታፈቅረኛለህ? አዎ በጣም ነው የማፈቅርሽ። ግን አኗሪ የሃይማኖታችን ነገር እንዴት ልናደርግ ነው? ፍቅር እኮ ሃይማኖት አይገድበውም። በቃ አንቺም በሃይማኖትሽ እኔም በሃይማኖቴ ተቻችለን እንኖራለን። አረረረ አይሆንም እንዴ! የሁላችንም ሃይማኖት እኮ ተቻቻሉና ተጋብታችሁ የሚል መጽሐፍ ቅዱስም ሆነ ቁርአንም ላይ የለም። ምን አገባሽ? ዝም ብለሽ አትቀርጭም እንዴ? ደግሞ ይሄ እኮ ለቲክቶክ እንጂ ትክክለኛ ላፋችን አይደለም። ቢሆንስ እናንተን የሚያያችሁ ሰዎች እውነት መስሏቸው ህይወታቸው ላይ ተገብሩታል። አንቺ ደግሞ ብዙ ተከታይ ያለሽ፣ ኋላ ተጠያቂ ማን ነው? እኔ አንድ ሀሳብ አለኝ። ምንድን ነው? ንገረን። እኔን ለምን አፈቅርሃለሁ አትይኝ? አንተን የጅል ካራክተር ስለምታል ማማን? አንተን ነው
በማርያም ለክሪስ ስትይ ሳትዋሺ ንገሪ። እኔ ጅል እመስላለሁ? ለክርሽ ካልከኝማ አዎ ትመስላለህ። አባ ለምንድን ነው የምታለቅሰው? እባክሽ ምንም አልሆንኩም። አንዳንዴ ግን የኔ እድል ይገርመኛል። ንገረኝ እንጂ ለምን ትደብቀኛለህ? ደግሞ አልቅሰህ እኔን ማታስለቅሰኝ አባቴ። እሺ አላለቅስም። ግን እናት እስኪ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። አንቺ እንደ ቆንጆ ሀብታም ብትሆኝና የድሮ ጓደኛሽ ስታገኙ ለትራንስፖርት ስንት ብር ትሰጪዋለሽ? እንደ ቦታው ይወስነዋል። ከየት ወዴት ነው? ከየትም ይሁን ቅርብም ሆነ ሩቅ ብቻ ስንት ትሰጪዋለሽ? እኔ እንደ ቆንጆ ሀብታም ብሆን አብሶ የድሮ ጓደኛዬን ባገኝ ዝቅተኛ 1000 ከፍተኛ 5000 ብር። 1000 ብር? 20 ብር እኮ ነው የሰጠኝ። 20 ብር እና ተቀበልከው? አዎ ተቀበልኩት። ኪሴ ውስጥ ምንም ስላልነበረና እሱን ላለማስቀየም ብዬ ተቀበልኩት። እሺ በቃ እሱን እርሳው። ስራውን ግን ምንድነው ያስቀጠረክ? ስራውን እንኳን አልሰራውም። ለምንድን ነው የማሰራው? ስራው ለእኔ ስለማይመጥነኝ ነዋ። ስራው ለአንቺ ብነግርሽ ራሱ አዝነሽልኝ እንዳሰራው ትኛለሽ። አላዝንልህም። ስራው ምንም አይነት ስራ ይሁን ትሰራለህ። ጨርሻለሁ። እሺ አንቺ ካልሽ። አካውንቴ ላይ ትንሽ ብር አለ። ለስራው የሚሆነን ቲሸርትና ሱሪ እንገዛለን። ና እንሂድ። እና ወይ የመብራትና የውሃ አልከፈልኩም። ካላስቸገርክሽ እሱን ብከፊልኝ ደስ ይለኛል። ስሚ ስትይኝ ግንባሬ ላይ ንቅሳት ያለብኝ ይመስልሻል እንዴ? ፋራረች ፋራውን ሻሎሽ እሱ ነው የሚመለከተኝ። ከቻልሽ ከወንድም ያነብ ትወርጂ ደስ ይለኛል። እሱ እንደሆነ አያፈቅርሽ። ምን ነው ምን አስለቀቀብሽ? እሺ ለነገሩ ሁለታችሁም ወንድ ናችሁ። አሳደጊ ነው። አንቺ እንዴት አባሽ ነው አክሱ? አመዳ ነኝ ቲክቶክ እየሰራሽ ነው እንጂ የምታለቅሽው? እሺ አፈቅራለሁ ግን የምር ጓደኛዬ መጠጥ ስለጋበዝከኝ አመሰግናለሁ። መጠጣት ነፍቆኝ ነበር። በዚህችው የተለመደችው ሴቷን የምትጋብዘኝ አንተ ያማል ባልዳርኩ ምን ዋጋ አለው? እዛ ላይ እኮ ደካማ ነች። ነግራት በንግግር እኮ ሁሉም ይፈታል። እንዴ ምን ብዬ የምነግራት? እዛ ላይ ደካማ ነች ብዬ ነው የምነግራት? ነውር አይደል እንዴ? ነውሩማ አለመናገር ነው። ይኸውልህ ጓደኛዬ ማንኛውም ነገር በውይይት ይፈታል። ተነጋገሩና ችግራችሁን ፍቱ። የምር ጓደኛዬ እንዳንተ አይነት ቅን ጓደኛ ስላገኘው ደስ ብሎኛል። ሰው ለካ ቀርበህ ስታየው ሌላ ነው። በእውነት ንጹህ ልብ ነው ያለ። አመሰግናለሁ ጓደኛዬ። ይኸውልህ እስካሁን በጣም ያናደደኝ ነገር የቆንጆ ባህሪ መቀየር ነው። አይግረምም። እሱ አስመሳይ ሰው ነው። ባለፈው ስልክ ሲያወራ ሰምቼው ነበር። አንተን ማባል እንደሚፈልግ እያወራ ነበር። እንደዛ ከሆነማ ከዛሬ ጀምሮ ፕሮጀክተሩን አልሰራም። አዎ እንዳሰራው። እስከ መቼ እሱ ጋር ሆነ ትሰራለህ? አንተ የተቀጠርከው ሹፌር ተብለህ እሱ የሚያሰራህ ሌላ። በአንተ ስም እኮ ነው እየከበደ። እውነትህን እኮ ነው። እሺ እንጠጣና ልሸኝህ። ግን ቆንጆ ሰዓት እንዳይረፍድብን በታክሲ ይበራል ብንሄድ አይሻልም? የት የምታውቀው ሰዓት ነው ሰዓት የምትለው? ጭራሽ አርፍደህ መተህ ደግሞ ሰዓት ይላል እንዴ? ግን እኮ ቆንጆ 1 ደቂቃ እኮ ነው ያረፈድኩ። 1 ደቂቃ? 1 ደቂቃ ላደጉት ሀገራት ምን ያክል ዋጋ እንዳለው ታውቃለህ? ለነገሩ ተው አንተ ምን ታረግ፣ ልፋ ቢለኝ ነው እንዲህ ድሃው ነው የቀረው ሰዓትን ባለመጠቀም ነው። እሺ እንሂድ በቃ። ኢሻን ቁርስ በልተሃል? አዎ በልቻለሁ። በቃ እኔን ካፌ አስገባኝና እኔ እስክበላ አንተ ትጠብቀኛለህ። እሺ ግን ውጭ መጠበቁ አስፈላጊ ነገር ነው እንዴ? እና ከበላ እኔ ጋር ትሰራለህ ነው ወይስ ልታፈጥብኝ ነው? ምን ይላል ይሄ? ና አሁን እንሂድ። ቻቻዬ እንዴት እንደናፈቀኝ። እንዴት መጣሽ? ናፍቀኸኝ ነው። ማለቴ ክላስ ምናምን አልገባሽ? አዎ አልገባሁም። ከዚህ በኋላ አልገባም። ለምን?
ማለትማ ከዚህ በኋላ አንተ እያረክ የምትለው ነው እኔ ማድረግ የምፈልገው። እኔ እኮ እያረኩ ሙሉ ቀን ሙሉ እያጨስኩ እየቃምኩ እኮ ነው እኮ። እኔማ አጨሳለሁ። ደግሞ የመጀመሪያ ጊዜ ስንገናኝ ትዝ አይልህም? አራዳ መሆን ከፈለግሽ ማጨስም መቃመም አለብሽ ብላኝ ነበር። እኔ ደግሞ አራዳ ለመሆን ዝግጅቴን ጨርሻለሁ። በደስታ ትቀበለኝ? እንኳን ወደ አራዳው ጀማ በሰላም መጣሽ። ግን እኮ መድኃኒት እኮ በባዶ ሆድ አይጠጣም። በርቄ ምነው ሐኪም አጫውተሽ? በቃ ሂጂና መድኃኒቱን አምጪልኝ። እንዴ ምን አበጥሽ? መድኃኒቱን ለምግብ መሰለሽ እንዴ? ደግሞ የረሳሁልሽ እንዳይመስልሽ። አትጉረሽ እያልኩሽ ጎረሽ አይደል? ምን ላድርግ? ቆንጆን ላለማስቀየም ብዬ እኮ ነው። ሂጂ በቃ። እሺ በማርያም እንዲሁ በምታምነው በአለ ይዣለሁ። ደብዳቤውን ለኔ አይደለም አይደል የጻፍከው? አዎ ካልከኝ አለቅሳለሁ። አዎ ላንቺ እንዴት አድርገን የጠቀስከኝ? እኔ ደርሰ መመሩ ነው ማለት እንዴት እንደምወድሽ ታውቂያለሽ አይደል? አውቃለሁ። እኔም በጣም ነው የምወድህ። የመጀመሪያ ስራ ቀን እንዴት ነበር? ምንም አይልም፣ ቆንጆ ነው። አየክ እንዴት እንዳማረብህ። ደግሞ ለማሚ ስራ መጀመርን ነግረን በጣም ነው ደስ ያለን። በአንድ ቀን ነው እንዴት እንዳማረብህ የምትይ? እንዴ ለምን አንድ ደቂቃ አይሆንም? ስራ ሰርተህ ስትመለስ እኮ መንፈስ ይታደሳል። አይ አንቺም አንድ ደቂቃ አልሽ? ምን ነው ሌላም ሰው ብሎ ነው? ምን ነውና መቀናት ነው? እኔ የምልሽ ብራዘሪ እሱ የባለፈው ነገር ተሳካልሽ እንዴ? አዎ እየተሳካልኝ ነው ብራዘሪ። አሬ በረጋግድልን ብራዘሪ። የሌለ መላ ግድ ነው። እኔ የምልሽ የቅባት ልጅ አልካት እሷ ናት እንዴ? ኧረ 6 በሚሉሽ ፍሬሽ ነገር ናት ታስታውቃለች። ኧረ 6 አንተ እንዴ ምን እሺ ነው 6 የምትሉት? 666 ናችሁ እንዴ? እንዴት ነው ግን ድባቡ ተመቸሻ? ኧረ ያበደ ነው። ይጨመር እንዴ? ኧረ ደስ ይለናል። እስቲ ቦስ ምን ነው ቻው ተጠራኝ? አመመህ እንዴ? አይ በፍጹም አላመመኝም። ተመስገን። አቻኩለ ስጠራኝ እኮ ያመመህ መስሎኝ እንዴት ተጨንቄ እንደመጣሁ። ባይገርም የነገርከኝ ነገር እውነቱን አገኘሁት። ምኑን ቦስ? ያ ከይሲክ የክንፈ ነገር ነው። እንዴት ነቃህበት? እኔማ ቤት እሰራለሁ ሲለኝ አይ አይሆንም ቢሮ ነው የምትሰራው ስለው ደንግጦ ነው መሰለኝ አልችልም ፕሮጀክቱን ካሁን በኋላ ማቋረጥ እፈልጋለሁ አለኝ። ነግሬሃለሁ እኮ ቦስ፣ ፕሮጀክቱ በሌላ ሰው ከፍሎ ነው የሚያሰራው። ወይኔ ቆንጆ እንዴት ይሸውደኛል። እኔ ያን ሁሉ ማበረታቻ እየሰጠሁት ጭራሽ ልማቱ አይገባውም ነበር። ለማንኛውም ከዚህ በፊት አንተ እንደምትሰራው ራስህ ስራው። በአስቸኳይ እፈልገዋለሁ፣ ቶሎ ጨርስልኝ። እሺ ቦስ፣ 24 ሰዓት በመስራት አንተን ለማስደሰት ዝግጁ ነኝ። መልካም። ዛሬ ደግሞ ምንድነው የሚያነጫነጨው? እባክሽ አሁን ርቦኛል፣ እንብላ እኮ እንበላለን። ግን ምን ተፈጥሮ ነው? እንደዛ ቻክሎ ከጠራኝ በኋላ እዛ ከደረስኩ በቃ ትቼዋለሁ ሂድ አይለኝም መሰለሽ? ወይኔ ተስፋ፣ በቃ የሀብታም መጫወቻ ሆኜ ልቅር። ተረጋጋ እንጂ አባቴ። ደግሞ ያቺ የተለመደችው እርጥብ ስጋ ብዝ በደንብ ትረጋጋለህ። እሺ ኧረ ምን እሺ ድብር ተመለቅኩ። አው ነገር እንትን በላ እኮ አንድ ዘፈን አጋብዘን እናጮ አይ እናቴ ይብዲ ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተለየሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ። ወይኔ ወንድሜ መጣ። የታሉ ወንድምሽ የመጣው? ቴክስት አደረገላለሁ ብዬ እኮ ነው። በጣም ይቅርታሽ።
እና መልሽለትም እንዴ? ወይኔ ደወለ። በቃ ቻው፣ እኔ ነገ ልምጣ። እሺ ፈለች ምን ኮሽታማ አለባት። እኔ ምን አቅላለሁ? መጣች ይላል ወሳኝ ጣፋጭ እየጠበቀች ነው። የታለች? ውጪ ናት? አቤት ነች። አረጌ የቃምኩን አልመስልማ። የጠጣ ነው መስለው። በቃ አንተንም በቃ ሉሉ ይችላል። ሉሉ ምን አለ አሁን እሷ እንደሚፈራ ፈጣሪውና አክስቱን አይፈራም? ምን ያርግ ብለህ ነው? ሰላም ያፈቅራት እኮ የእሱ ፍቅረኞች ከመብዛታቸው የተነሳ የሰፈር እናቶች ገና ሲያዩት ነው በኮብልስቶን ቾር የሚሉት። ስንቶና ማታ ያጋጠመኝን ነግሬሻለሁ። ማታ ምን አጋጠመኝ? ካልጠጣሁ አንዱ ጠብስ ቤትና ወቅሻታ ከዛ ጨለማ ውስጥ እየወጣሁ ማለት ነው። ለ10 አልከበቡኝም መሰለሽ? ለ10 ማለት ነው። እሺ ከዛስ? እኔ ወንድምሽን ታውቂኝ አይደለ? ተንደርድሬ እያንኳርኩኝና ብድግ ቁርጭምጭሚቱን በቴስታ ስነቅለላት የፊት 3 ጥርሱ አልወለቀም መሰለሽ? ቁርጭምጭሚቱን መተ የፊት 3 ጥርሱ ወለቀ። ፊቸሪንግ አትግባ። እሺ ከዛ በኋላ ዞር አልኩና አንዱን ይዤ 3ቱን በዚህ ያደረኩና በቀኝ እጅ አልሰረብኩም። በአንዱ 3ቱ ዞር ምን ቢታየኝ ጥሩ ነው ደቅ ደቅ ብሎ 4ቱ ማለት ነው። ከዛ በኋላ ያው ማዘር ያለችኝ ነገር ትዝ አለኝ። እሺ ማዘር ምን አለች? ወንድ ልጅ ቁጭ ካለ ሴት ነው ጃምፕ በሎ ብላኝ ነበርና መዝለል ስለማልችል አሳልፉኝ እያልፌ ነው። አንተ እኮ የሀገራችን ፑሽፓ ነህ። ፑሽፓ የህንድ አክተር ነው። እኔ ደግሞ ሪሉ ጀግናው ፈርቅ ነኝ እዚህ ሀገር ያደረኩት። በቃ 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 ሳክስ በዛ። ምርቃና ላይ ነው ነፋኝ። አልቻልኩም። ፍታ 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 ፍታ። ሮማንቴ የውጭን ፊልም አድንቅ እንጂ ሀገርን እውነተኛ ጀብድ መች ታውቅና። የዚምባባይ ህይወት ማሙ እኔ ማን ነኝ? ላይ ብቻ ነሽ አንቺ? እኔ ሰው ነኝ። እባክሽ ወርቄሽ ታች ብቻ እንዴ ዱጮኒ አውቄሻለሁ እንዴ አይንን ጨፍና ወከኝ እንዴ እኔ አንቺን እንዴት አላቅሽም እንዴ? አንቺ ዱጮ አይደለሽ? አንቺ ብቻ ይሄንን ዘፈን አዳምጪ። እንግሊዘኛ ድንቂን አይ ላቭ ዩ ኦሮሚኛ ድንቅ እዚህ ጋር እኮ ዘለል በይ እንጂ። እሺ ማማ እሺ ይላል። እንደገና እንዳትሳሳች። እንግሊዘኛ ድንቂን አይ ላቭ ዩ አማርኛ ድንቂን ወድሻለሁ ኦሮሚኛ ድንቂን ስንጃዳዳ። በቃ ችለናል። አሁን ተሚጋ ሄደን ማሳመን ብቻ። እሺ በቃ ተስፋ ምነው ዝም አልክ? ተጫወት እንጂ። ሲመስለኝ ጓደኛዬ በስራ ደስተኛ አይደለህም እንዴ? አረ በጣም ደስተኛ ነኝ። እኔ እንኳን ያን የ15,000 ብር መጠጥ ለምጄ ለአንተ ስል ነው እንጂ ብዙም አልተመቸኝም። እባክህ አትሰክስ። ለነገሩ ሰፈር ውስጥ አረቄ እየጨለጠ ከሚውሉ ሰው ጋር መዋል ከጀመርኩ ነው ነገሩ የተበላሸው። ና በል አሁን እንጨፈር። አይ መጨፈር እንኳን ይቅርብኝ፣ አልተጨፈር። ተዋ እስኪ እናት ጨምሪው፣ ከፍ አድርጊ ድምፁን። በሰላም ይገባኛል እኮ ግን ምን ላድርግ ብለሽ ነው? እኔም እያመመኝ ስለሆነ ነው። ምን ሆንሽብኝ ሊሊ? ኧረ ብዙ አይደለም። አንቺ ግን ቆንጆ ደህና ነው? ሀብታም ምን ይሆናል ብለሽ ነው? ባገኘሽ ቁጥር ስለ ቆንጆ ታውሪልኝ ነበር። አሁን ግን ቀንሰሻል። ሌላ ጠበሽ እንዴ ጓደኛዬ? ኧረ እንዴት ይሆናል ለአንቺ ሳልነግርሽ። ብቻ ግን እንደዛ ስታውሪለት የነበረውን ልጅ ብታሳይኝ ደስ ይለኛል። ኧረ ጣጣ የለውም አሳይሻለሁ። የዛች የኤልሳ ወንድም እኮ ነው። እኛ ክላስ የላችሁ ኤልሳ ነገርኛ? ያቺ ስስቷ የእናት ልጅ ጉርጉር የሚባል ወዶ አይደለም። በቃ ጓደኛዬ ኤግዛም ስለሌለ እኔ ትንሽ ገብቼ ልተኛ፣ ትንሽ አመኛል እና የተወሰነ መንገድ ልሸኝሽ። ኧረ ጣጣ የለውም ብቻዬን እጥሳለሁ። በይ ቻው። ቻው
ለላይ ላይ ላይ ለላይ ለላይ ላይ ለላይ ላይ ላይ ለላይ ለላይ ላይ እሺ ዘናይ ኮኒኮይ ለላይ ላይ ለላይ ላይ ላይ ሰማ ቻፒ ቻቻ የለም እንዴ? ምን ሆነሻል? በቅድሚያ እንዴት ዋላችሁ እንዴት አደራችሁ አይባልም? አብረን ውለን አብረን አድረናል እንዴ? እኔ ነኝ ካንተ ጋር ማድረው? ምን ያንሰኛል? ሻሩክ በይኝ። እሺ ሻሩክ ሰማኝማ። ለምን ቻቻ ሳይመጣ በርጫ ገዝተን ሰርፕራይዝ አናደርገው? እሱ የተቀደሰ ሐሳብ ነው። በይመላው ኑረጂ። እንዴ ኤልሳ እያለቀሽ ነው እንዴ? አንቺ ምን ሆነሽ ነው ከሙድ የምታስወጪው? እንዴ ታዲያ ጓደኛዬ ስታለቅስ ታግሼ ዝም ማለት አልችልም። ደግሞ የውሸት ነው እንዴ? ግን አስቴር ጤነኛ ነሽ? በሚገባ ጤነኛማ ነኝ። አንቺማ ጤነኛ አይደለሽም። ዶማንቹ ታሚና እስኪ ቅረጽ ነው ይሰቃያል እንጂ አክተር አይሞት የሚባለው እውነት ከኔ ጋር ልንሰራ ነው ኤልሳ? ከአንተ ጋር ልትሰራ ሳይሆን ከኔ ጋር ስትሰራ ሊቀርጻል። ገብቶኛል። እሺ አፈቅርሃለሁ በይ፣ እኔም ኮራ ብዬ አፈቅርሻለሁ ልበል። ወይኔ ሁለት አንድ አይነት ሰዎች። በክርሽ እንዳትለኝ። አንዴ ስሚኝ ቻቻ ከጨረስክ ልሂድ። አልተረዳሽኝም እኮ ውዴ። እኔ ተረድቻለሁ፣ ይቅርታ ማድረግልሃለሁ። አሁን ልሂድ። እስኪ ማሚ ትሙት በይ። ቻቻ ደግመህ ከዋሻኸኝ ግን ድጋሚ አታገኘኝም። እሺ ይሄ ማንን ይመስልሻል? እኔ እንጃ። ይሄ ማንን ይመስላል? ማንን ልትል ነው? እኔን ልትል እንዲያውን አይሻ ራሱን ቀድሞ የሚያቅም። ለዚህ እኮ ነው የምትመጪኝ። ያዛት። የምሬ ነው። ምንም አላሻችኝማ። ቻቻ ቀረ አይደል? ስንደውልለትም እኮ ስልኩ ስለማይሰራ እኮ ነው። በቃ ተውት፣ ዝም ብላችሁ ቃሙ። አነዛ ጣፋጭ ከምትባል ልጅ ጋር እየተጃጃለ ነው እንጂ አንተ ያማል እንዴ? የሚወራውና የማይወራውን አታውቅም? ተይው፣ እሱን ወፈፍ ስለሚያደርገው ነው። አቡ ተውት ተባላችሁ አንዴ። ዝም ብላችሁ ቃሙ። ሁሉንም ነገር አውቃለሁ። አንቺ ግን ሁሉንም ነገር እያወቅሽ ነው አንዴ የምትሆኝለት? አዎ እባክህ፣ ምን ላድርግ ብለህ ነው? ያው ሴት ልጅ ካፈቀረች እውር ናታ የሚባለው። የኔዋ ለማዛለች እንጂ ከሴት ጋር ባየችኝ ቁጥር ከግድግዳ ጋር ሙለጥመኝ። አረ በቃ ጭቅጭቃት እንዴ! ምን ነው አድማጭ አገኘው ብለህ ጆሮዋን የምትዘጋው? መልሼ ነው አባ ግን ብርሃን እንዴት እንደናፈቀች። በእርግጥ ብርሃን የምትናፈቅ ሰው ናት፣ ግን ምን ያደርጋል ስራ ቢዚ ያደርጓታል። ተው ግን ስራውን ትታ ትምህርቷን ብትማር አይሻልም? እሱማ የማይሆን ነገር ነው። ለምንድን ነው የማይሆነው? በቃ እስከ 8 ጨርሳለች አይደል? አሁን ታናናሾቿን የመርዳት ኃላፊነት አለባት። ስራም ቢሆን እኮ ከትምህርት ሰዓት በኋላ ይደርሳል። እሱማ በጭራሽ የማይሆን ነገር ነው። ግን እኮ ስነ ልቦና ይጎዳል። እናት ዛሬ ምን ሆነሻል? ልጨቀጭቅኝ ነው የመጣሽው ወይስ ናፍቄሽ ነው? እሺ በቃ ተው፣ ይቅርታ። እኔ ምን የከሳት ስብሰባ ግን ገብቷል? ኧረ ምንም አልገባኝም። እኔ ምንም አልገባኝም። አሁንማ ቆንጆ ምንም የሚያወራው እያወቀ አይመስልም። ጅል እየመሰለኝ። እውነትም ጅል እየሆነ ነው። በነገራችን ላይ ከባለቤት ጋር ወደ ችግር በነገር ፈታችሁት? ኧረ እባክህ ያስፈራል። ምንም አላወራንም። ባለቤት አይደለች? ምንም ያስፈራል? ገባኝ። አንተ የምፈልገው ዘጋ ያለ ጉዳይ መምጣት ነው። እንደዛ ደግሞ አይሆንም። በመጀመሪያ ፍቅር ስጣት እና ማግባብተን ንገራት። ገባኝ። ዛሬ በደንብ እናደርጋለን። ዛሬ እንደጣ በእኔ ጋር በል። ዛሬ ምን ተገኘ? የሆነች ሳሪስ ተገኝታለች። ሰለቁ
ቆንጆ ኤልሳ ትንሽ ደክሟታል። እኔ ላንብብልህ እንዴ? አይ ብርቄ ታዝናኝኛለሽ አይደል? እንግሊዘኛ እኮ ነው። ቢሆንም እስከ 5ኛ ክፍል ተምሬያለሁ። በዛ ላይ ማንበብና መጻፍም እችላለሁ። እስኪ ቻናቢያት The company also Spaskes industry coffee have cannot food business food machining ልጨርስልህ እንዴ? ይገርማል። ለካ የድሮ 5ኛ ክፍል ከአሁኑ 10ኛ ክፍል ይበልጣል። በእርግጥ በትምህርቴ በጣም ጎበዝ ነበርኩ። ወላጆቼ ሊድሩኝ ሲሉ ይኸው እዚሁ አዲስ አበባ ጠፍቼ መጥቼ ቅልጥ ብዬ ቀረሁ። አይ ብርቄ አንቺ እኮ በጣም ጠንካራ ሴት ነሽ። እንዲሁም ከአሁን በኋላ አንቺ ነሽ የምታነቢው። ከኤልሳ እኮ 10 እጥፍ አንቺ ትሻያለሽ። እና ግን እንዴት ነው ፊልም? ምንም አልልም ማለት ነው። እኔ እኮ የጋበዝኩሽ ብዙ የሚያወራለት ፊልም። ሌሎቹ ቢያወሩለት እኔ ካልተመቸኝ ምኑን ያልተመቸሽ? አንደኛ መዋሸቱ። ምን ብሎ ዋሻት? ስለምታፈቅራት እኮ ዋሻት አይደል? ፍቅር እኮ ነው የሚያስተምረው። እሺ ቆይ ለሷ ብሎ ከሰዎች ጋር መደባደቡ ልክ አይደለም እያልሽ ነው? አዎ ልክ አይደለም። ለፍቅረኛው ብሎ ሳይሆን የተጣላው ዋሽቷት ስለነበር ነው። እሺ ቆይ ምን ብሎ ዋሻት? ጥቁር ቤልት አለኝ ብሎ ብዙ አመት ካራቴ እንዳሰለጠነ። ምን እሱ ብቻ እሷ ሳታ ከሌላ ሴት ጋር ቺት ያደርግባት ነበር። እና ይኸው ልክ ነው ብለህ ታስባለህ? ንገረኛ ንገረኝ። አየህ መልስ የለም። ለዚህ ነው የመጣበት ታሪኩ ደስ አይልም ያልኩ። ቆይ ግን አንተ ብትሆን እኔ ቺት ታደርግብኝ ነበር? አዎ ማለት ቺት አደርግብሻለሁ ያልከኝ ነው? እዚህ መሆናችን ማን ነግሮሽ ነው የመጣሽው? ማንም ይንገራት፣ ምን አገባ? አሁን አታረሳሳኝ። እስኪ ቆይ አንቺ እንዴ እኔን አንቺ ቆይ አንቺ ለምን አትይኝ? አልወድሽም አልፈልግሽም አልኩሽ አይደል እንዴ? በቃ ተይኝ። እሺ ለምን ዋሸኸኝ? ለምን አፈቅርሻለሁ አልከኝ? የመጀመሪያ ነሽ ብለኸኝ ነበር እኮ። ካላንቺ መኖር አልችልም፣ አንቺ ባትወጪኝ እንኳን እኔ አፈቅርሻለሁ ብለኸኝ ነበር እኮ። እሱ ውሸት ነበር ማለት ነው? ውሸት መሆኑን አሁን ነው እንደ ገባሽ? አብራ የሊሊ ከክላስ በተደጋጋሚ መቅረት ምን ሊሆን ይችላል? እኔም እኮ ጠይቅሻለሁ እያልኩኝ ምን ሊሆን ይችላል? እንዴ አንተ ጎረቤት አይደለክ? እንዴት አታውቅም? ወይ ጎረቤት! ጎረቤትማ እኮ ድሮ ነበር። አሁን ድሮ አይደለችም፣ ትተኛለች። ቤታቸው ሲሄድ የሚጣም ብቻ ነው ማግኘት። ብቻ ሰላም ያድርግላት። ኤቢ ምን እሺ ነው ደግሞ? you're getting fit። ምን ፍትፍት? ምን? ኧረ ያልኩት እኮ ያማረብክ ነው። በተለይ ጡንቻ ምናምን የሚጨምርክ ስለሆነ በቃ ስፖንጅ ሆኗል። ግን ማኪ ምሳ ቀይዘሻል? ምሳ እንብላ። ኧረ ዛሬ ደብሮኛል እና እንደውም ካፌ ገብተን እንብላ። ይኸው ጫማህን ፎ አድርጌ ጠርጌልሃለሁ። አመሰግናለሁ አትለኝ እንዴ? ለምን ነው አመሰግናለሁ የምልህ? ጫማህን ስለጠረኩልህ። ይሄ እኮ ስራ ነው። ጫማ መጥረግ ነው ስራዬ? አዎ፣ እስከ ተከፈለ ድረስ ሁሉንም የመስራት ግዴታ አለብህ። እሺ ተስፋ ቆንጆ እኮ ለአንተ ቆንጆ ጓደኛ። ምን ነው ልጄ ፊት ተቀያየረ? ችግር አለ እንዴ? አዎ ቆንጆ በጣም ጥሩ ሰው ነው። አብሶልኝ በደንብ ነው የሚያስብልኝ። እንደዚህ ደነዞች ስለወልካቸው ስራ በስርዓት ሳይሰሩ ግሩ ይታሸግ ነው።
ቆንጆ ተበጎ ሊሆን ይችላል እኮ የታሸገው። እስኪ ዝም በይ አንቺ። የትምታውቂው ነው። አርፈሽ ወደ ስራሽ ሂጂ። እናንተ ደግሞ እንሂድ። ቆንጆም ተቀይሮብኝ እዴ ማሞ ድምፃዊ አቤት። እንዴ ያምሻል? እኔ እኮ እሱን ያልኩት። ያው ሁለታችንም አንድ ድምፃዊ ነው። እሺ ምንድን ነው? አንድ ነገር ላስቸግርህ ነበር። ምንድን ነው? ሚኒ ሚዲያ አንተ ስለምትግባባቸው ልንዘፍን እንድታስፈቅድልን ነበር። እስቲ በሉልኛ። እንበልልህ? እንደ ቅድሙ እንዳትሳሳች እሺ። እንግሊዘኛ ድንቅ ነህ አይ ላቭ ዩ፣ ኦሮምኛ ድንቅ ነህ ስንጃላዳ። እናንተ ሁለት ጅሎች ብልጦች፣ በቃ እኔ ላስፈቅድላችሁ። እሺ አስበሽዋል? አሁን ያ ሁሉ ሰው እዛ ተደርድሮ እኛ ስንዘፍን አስተማሪዎች ሲያጨበጭቡልን እያፈጠጥክብኝ ነው። እንደዚህ አትይ። እንዴ ብርሃን ለምን መጣሽ? ማሚ ብታይሽ እኮ ትቆጣለች። በይ ቶሎ ሂጂ አሁን። ግን እኮ እኔ አንቺን ፈልጌ ነበር የመጣሁት። እኮ ብትፈልጊኝም እዚህ ድረስ መምጣት አልነበረብሽም። እኔ እኮ እዛው እመጣለሁ። እሺ ግን ትቆያለሽ? እሺ ለምንድን ነው የፈለግሽኝ? ማንነታቸውን ባላወቅኳቸው ሰዎች መጥተው ቤቱን ለክተው እንደሚፈርስ ነገሩኝ። እና ለተስፋ ነገርሽው? አልነገርኩትም ፈርቼ። ምንድን ነው የሚያስለቅስሽ? ለእሱ መናገር ፈርተሽ ነው የምታለቅሽው? መናገሩ ብቻ አይደለም የሚያስለቅሰኝ፣ በኋላ ቤታችን ፈርሶ ጎዳና ላይ ልንወጣ ነው ማለት ነው። እንዴ ምንድን ነው የምታማርችው? እሺ በቃ አታልቅሽ። እኔ ለተስፋ ደውለታለሁ። ሂጂ አንቺ። ይቅርታ ቆንጆ፣ ከቻልክ ብቻን መሄድ ትችላለህ? እቤት በአስቸኳይ ተጠርቼ ነው። እየቀለድክ ነው? ለምን እቀልዳለሁ ቆንጆ? ሂድ፣ ግን ድጋሚ እንዳትመጣ። እንዴ ለምን አትረዳኝም ቆንጆ? ጓደኝታችን እስከ መቼ ነው ታዲያ? ስለተረዳሁ መስሎኝ እኮ ነው የኔ መሰለ የስራ እድል የሰጠው። አንተ ማመላለስ ነው የስራ እድል የሰጠኝ? አዎ። እሺ ና እንሂድ። ነገሩ ረስተሽ ብቅሜ አይቀልም ሊሊ። እንዴት ብዬ ልርሳው? ለሱ ብዬ እኮ ያልሆንኩለት ነገር የለም፣ ያልከፈልኩለት መስዋዕትነት የለም። እኔ ጋር ምርጥ ሀሳብ አለ። በሀሳቡ ከተስማማች ግን የሆነ ሳቢ ትወጃለች። አንተ ደግሞ ለሁሉም ነገር ትከፍያለሽ ብለህ ትችላለህ። እባክህ ስንቶ ብቻን ታሳካልኝ እንጂ የፈለግከውን እገጫለሁ። የእኔ ሀሳብ ምን መሰለሽ? ከቤት እንደተባረሽና እንደታመሽ አስመስለን እኛ ጋር እንድትኖሪ እናደርጋለን። እሺ። ከዛ በኋላ አብራችሁ ማደር ምናምን ትጀምራላችሁ። ወንድ ልጅ አይደለ ብዙ ነገር ያምረዋል። የዛኔ ጋማ ማረግ ነው። አስበህ ሞታል። እሱ የሚልሽን ነገር አንድ ነገር እንዳሰሚ። እሱ ጤነኛ አይደለም። ሳሎን በግድም ቢሆን የፈርቅን ሀሳብ መቀበል አለብኝ። እና በሀሳቡ ከተስማማሽ መላውን ረጅዋል። እሺ ስንት ነው? 6000 ብር። የምን አባ 6000 ነው አንተ? በቃ 4500። ኧረ ጣጣ የለውም። ብቻን ታሳካልኝ እንጂ የፈለግከውን እገጫለሁ። እና ወዴት ነው? ብሩን ላመጣ ነው። አንተ ግን ያማል ወይስ በሽተኛ? ጤነኛም በሽተኛ ነው። አሁን ከየት ታመጣለች? ተማሪ ናት እኮ። እኔም ተማሪ ነኝ። ምን? እሺ ብሩ ስሰጣት ታበድረኝ? አንተ አቀሳሳሪ እየሰደብከኝ አልነበር? እሺ በቃ አልሰድብም። ችጋራም መናጢ ነኝ በልና። ችጋራም መናጢ ነኝ። መናጢ ነኝ። አልሰጥህም።
ማዛን በዛ ላይ በዚህ ታክስ አበዛሹ። አሁንስ አበዛሹ። ለቆንጆና ለአባትሽ አደራ ብዬ ነበር እስካሁን ሁሉን ችዬ የኖርኩት። ስልላንቺ ብርቅ ነው። እስካሁን ድረስ የአባትሽ አደራ ይዞኝ እንጂ አናፍጥሽ ነበር። አሁንስ በዛ። ይብቃኝ። አሁንስ በቃኝ። ብርቄ ለምን የተፈጠረውን በስርዓት አትነግሪኝም? ምንም አልተፈጠረም። ስለበቃኝ ነው። እንዴት ነው ምንም አልተፈጠረም ብትይ? ይሄን ሁሉ ዓመት ከኖርሽበት ቤት ድንገት ተነስተሽ ልሂድ እያልሽ ቆንጆ ይብቃኝ። ገንዘብን ምንም አልፈልግም። ብቻ ፍቀድልኝ። ይኸውልሽ ብርቄ፣ እኔ በእርግጥ ልሂድ ካልሽኝ አላስገድድሽም። ግን እኮ አንቺ ለዚህ ቤት በጣም ብዙ መስዋዕትነት ከፍለሻል። ደግሞ ለቤተሰቦቼ የገባሽላቸው ቃል እስከ መጨረሻው እንዳትጨርሰው። በእርግጥ ለዚህ ቤት ብዙ ዋጋ ከፍያለሁ። ማግባት እየፈለግኩ እንኳን ሳላገባ ቀርቻለሁ። መውለድ እየቻልኩ እንኳን ሳልወልድ ቀርቻለሁ። አሁን እኮ የወላድ መሀን ነኝ። ለምንድን ነው መሀን የምትሆኚው? አሁንም ቢሆን እኔ ድል ያለ ሰርግ ደግሼ አግብተሽ መውለድ ትችያለሽ። ማግባትስ አይደለም መውለድ አልችልም። ይኸውልሽ ብርቄ፣ የድግሱ ነገር የውጭው ነገር አሳስቦሽ ከሆነ እኔ ወንድምሽ እንኳን ላንቺ ለሌላው ተርፏል። እድሜ ተላልፏል። ብርቄ፣ አንቺ እኮ ለእኛ ብዙ መስዋዕትነት ከፍለሻል። አንቺ እኮ እድሜሽን ራስሽን የሰጠሽኝ። ብርቄ፣ ይሄ ቤት እኮ ያለ አንቺ ሆና ነው። እኔም እህቴም ያለ አንቺ ማንም የለንም። እባክሽ ብርቄ፣ ትለሽኝ አባ በቃ ተረጋጋ። እያደረጉት ያለው ነገር ግን ትክክል ነው። በጣም እኮ ነው የሚያበሳጨው። ይገባኛል እኮ። አንተ ተረጋጋና ወደ ስራ ግባ። እኔ ሁሉንም ነገር አስተካክዬ እጠብቃለሁ። እሺ እናት፣ አንቺ ባትኖር ሊኖረ ግን ምን ሆን ነበር? እንጃ ምን ትሆናለህ? እኔ እንጃ። ነገሮች ሲደራረቡብኝ አንቺ ባትኖር ይኖረው ራሴን ነበር። እንዳጨርሰው ራስ ማጥፋት ቀላል አደረከው እንዴ? አስቅም። እሺ እሺ፣ ሌላ ጊዜ አይደገምብኝም። ሰው አይደለ እንዴ? ለምንድን ነው ለሰው የማታዝነው? አዊ ማዘን አለ። በቃ ከታመመች እዛው ወንድሙ ያስታማል። እኔ ምን ቤት ወንድሟ ተጣልታ አይደል እንዴ ሰፍ ብላኛ ጋር ያረፈችው? ኧረ በእናትህ አትጭቅጭቀኝ። እኔ 2 ቀን ጫት ባለመቃም የሌለ ነው የተናደደው። እሺ ላስማሙ። የጠየቀኝ የሚሆን ነገር አይደለም። ቢያንስ ምንም እንዳትናገራት። ዛሬ እኛ ቤት ትደር። ጭራሽ እኛ ቤት ናት። አሁን እጄ ማታ እየጠፈጠፍኩ ነው ማስወጣት። ኧረ ልቀቀኝ ኩቴ። ኧረ የምር እየመሰለኝ ቢያንስ እስከሚመጡ ደቅ ብለሽ ካም አንተ ሰምኛለሽ። አሁን ትወጫለሽ ወይስ እየጠፈጠፍኩ ላስወጣሽ? አሟታል እኮ እንዲህ መናገር ተገቢ ነው? አዎ ተገቢ ነው። ኧረ ታማለች። አቦ በእናትህ ለምን አትሞትም? አሁን ትወጫለሽ አትወጪም? አልወጣም። አልወጣም? አዎ አልወጣም። እስኪ ምን እንደምታመጣ ይኸል። ቆይ ታማለች ብላችኋል ነበር ወይስ አውቃችሁ? አልታመምኩም፣ ከቤትም አልተባረርኩም። እስኪ ምን እንደምታመጣ ይኸል። አንቺ ዝም በይ በእናትህ፣ ቅንድብሽ እንዳለ ይኸውልህ። እስከዛ ድረስ ስትመታኝና ስታንቋሽሽኝ ዝም ያልኩት በጣም ስለማፈቅር ነው እንጂ ፈርቻ አይደለም። እሺ ምን ተረጋግታችሁ አታወሩ? እንኳን ተረጋግቼ ላወራው ላይኔ ራሱ አስጠልቶኛል። አሁን ስልኬን ስጠኝና ልሂድ። የምን አባይ ስልክ? ኧረ እባክህ እኔን ጠልተህ ስልኩን ወደህ ትችለዋለህ? ይኸውልሽ አሁን በኋላ ግን አይንሽን ላይ አትበል። አሁን ውጪ። ስማ ይኸውልህ ዝም ስለ የፈራሁህ እንዳይመስልህ እሺ። ካንተ የዋስኩ ዱርዬ ነኝ።
ለምን ዝም አልኳት? ቆይ እንደዚህ ስትለፈልፍ ለምን አልመቷትም? ለምን ስልኩን ሰጠኋት? እንኳን ታግሳ አሳለፍካት። እዮብ እኮ በትዕግስቱ ነው። ዝም በል እባክህ አንተ። ያልከኝን ጨርሻለሁ። እሺ፣ ግን ትንሽ ፍቅር የቀነስክ አይመስልህም? ኧረ አልቀነስኩም። ያው ስራ እንደተደራረበ በስላየሁ። እሺ ይሁን። በነገራችን ላይ የእህትህን ነገር አልቀየርከውም አይደል? ምን? እኔ ብቀይረው ባልቀይረው ምን አመጣል? ልክ ነህ። ቃል ማለት እኮ የእምነት ዕዳ ነው። ባይገርም ኤሊቲን ምኗ እንደምወድላት ታውቃለህ? አሳሳቋ። እሷ ስትስቅ ፍቅሯ በእጥፍ ነው የሚጨምርብኝ። ይገርማል። ብዙ አመታት አውቃለሁ። አንድም ቀን ለእሷ እንደዚህ አይነት ስሜት እንዳለ ነገረኛ አታውቅም። ብዙ ጊዜ እንደዚህ አይነት ጉዳይ ላይ አላወራንም። ለምን እንደውም እስኪ አንድ ሁለት አንልም፣ በዛውም ዝምድናችንን እናጠንክር። ምን ከመጀመሩ ደግሞ መጠጣት ጀመርከው? ና እባክህ እሱን እየጠጣን እናወራለን። አንዴ ላናግር ይቻላል። ለሰኞ ስደውልለት ነበረ ግን ስልክ አያነሳም። እሱም ብቻ አይደለም ስለ ድርጅቱ ምንም አይነት መረጃ አልሰጠኝም። እሺ እኔ እደውልለታለሁ። እሺ እሺ መሄድ ትችያለሽ። እንሂድ በቃ። ጋይስ ደብል ነው። ታብታብ አድርጉ። አንዳንድ አበባ ትሪፕል ነው ጋይስ። ታብታብ አድርጉ። እሺ እቀጣልሃለሁ። ተረጋጋ በእናትህ ጋይስ። በቀጣይ እናሸንፋለሁ። ታብታብ አድርጉ። ለካ ዱቄቱ የሚባክነው በአንቺ ምክንያት ነው። ምን አገባሽ ወንድሜ? ዳንስ አሁን ደውዬ ነግሬው ነው የምሰጥሽ። ሄሎ ቆንጆ፣ ይሄው ኤልሳ በቃ ይሄው ዱቄቱን እያወጣች እየተቀባባች ነው። አሁንም ካልሰጠሽኝ እያለች እያስቸገረች ነው። ልስጣት እንዴ? እሺ ያው ልሽ እንደፈለግሻል። በቃ እኔ ልሂድ። ቆንጆ ምሽት ነበር ያሳለፍኩት። እንዴ ምነው ትንሽ ተጫውተህ ጠጥተህ አትሄድም እንዴ? አይ ይበቃኛል። እነሱ ተረኒ ቤት ካልገቡ ወራት አይደለም። እንዴ በዚህ አይነትማ ሊሊን ሳገባት አብራኝ ልትኖር ነው። ለምን ሲባል? ምክንያቱም ያላንተ አልበላም ካለች ያው ግዴታ ልትኖር ነው። እሺ መኪናዋ ሰርቪስ ጨርሳለች። ነገ ሂጅ ላምጣት? እሺ ይቻላል። ልሄድ ትችላለህ። እሺ ይቻላል። ተስፋ ምነው ዝም አልክ? ተጫወት እንጂ። አይ በጨዋታችን መሀል አለመግባት ብዬ እኮ ነው። እባክህ የተለየ ጨዋታ አይደለም። ለምን ግን ለስላሳውን ትተህ ደህና መጠጥ ጠጣ? አይ መጠጥ እንኳን ይቅርብኝ። ባይሆን ትንሽ ብር ፈልጌ ነበር፣ ብትሰጠኝ ደስ ይለኛል። ብር? አንተ ደግሞ ምንድን ነው ብር የምትለው እንዴ? ድርጅቱ የኔ ስለሆነ ገንዘብ የማትመሰለህ እንዴ? ነው ወይስ ገና ለገና ጠጣ ስላልኩ ብቻ ገንዘብ የተትረፈረፈኝ መሰለ? ኧረ እኔ እንደዛ አስቤ አይደለም፣ ከደሞዜ እኮ ነው። እና ቢሆንስ እንዴ? ደሞዝ ገና መች ወር ደረሰና ነው? እሺ በቃ ይቅርታ። እሺ ይቅርታ አድርጌልሃለሁ። ያው ጓደኛሞች ስለሆነ ይቅርታህን ተቀብያለሁ። በቃ አሁን እርቅ ፈጽማችኋል። ከዚህ በኋላ ጸብ እንዳለሽ በጭራሽ። ግን እንዴት እንደናፈቃችሁኝ ታውቃላችሁ? እኔስ ብትይ መንገድ ላይ ሳገኝሽ ያዝ አድርጌ ምን አጥፍቼ ነው ልልሽ ይፈልግና ደግሞ ፈርቼ ተወዋል። ያራዳ ልጅ። እኔም እኮ የማስበው አንቺ ነበር። ብታይ የቲክቶክ ቤተሰቦቼ ጓደኛሽ ጠፍታ ነው እያሉኝ ነበር። እንዴ ለምን አሁን አንሰራ? ማን እንዳሰፋል? ግን ማን ይቀርጸናል እንዴ? ተመስገን ወይ አስቴር እኮ አሉ። ከእነሱ ሁለቱ አንዳቸው ለምን አይቀርጹንም? ኧረ እነሱ ከሚቀርጹንማ ሀሳቡ ቢቀር ይሻላል። እንዴ ኧረ ሀሳቡማ ከሚቀር ሌላ ሰው እንዲቀርጸን ለምን አናደርግም? ተፍ ተፍ እንበልና እኔስ እየበላችሁ አብጊያ እየበላሽ? እሺ እየበላ ቆንጆ ነው። አዎ በጣም አሪፍ። በጣም ይጣፍጥ ነው።
ሮዝ በጣም ነው የምወደው። አዎ ቆንጆ ነው፣ በጣም አሪፍ ነው። እንዴት ነው የሚጣፍጥ አንተ? አሁን ነው ጣዕሙን ያወቅሁት። ሄሎ ክንፈ፣ ሰላም ነው? አረ ምንም ፕሮጀክት እኮ እየቻልኩት አይደለም፣ እንድታግዘኝ ነበረ። እሺ እና እሺ ያልከኝ ማለት ነው? እሺ አመሰግናለሁ። ቴንክ ዩ። እሺ እንዴ እህትህ እኮ ነገ ትመጣለች ብለሃል። ምን አዘጋጅተን ነው የምንጠብቃት? የቱ እህቴ? እንዴ ከሊሊ ሌላ እህት አለህ እንዴ? ቀልህ እኮ አይጠገብም። እሱን ተውና በእናትሽ የጀመርነውን እንጨርስ። ወረኛ ያንተ አይደል? የት ይሄድባል? ምን እባክህ ዝም ብለህ አንተም ስራውን ትበላሽብኝ። አንተም ዝም ብለህ በቃ ከወር ደሞዝ መውሰድ፣ ዝም ብለህ ማውደልደል። ምን አደረኩኝ? በየወሩ ደሞዝ ከመብላት ውጭ ምንም በቃ ዝም ብለህ ብታውደልድል ነው ቢመስልህ እና ምንም በቃ እኔ ኪሳራ ውስጥ ነው እንደውም ጭራሽ የገባሁት አንተ ከመጣ በኋላ። ከዚህ በላይ ምን ላድርግ? አስዬ ልዙር? ምን አደረግህ? እኔ ተሸክሜ ደግሞ ታወራለህ እንዴ? ብቻ ተስፋ ምንም በቃ ቫልዩ እየታየኝ አይደለም። Happy birthday to you. Happy birthday to you. Welcome ልደት ለተስፋ መልካም ልደት ለተስፋ መልካም ልደት መልካም ልደት ጓደኛዬ በጣም ይቅርታ እውነት እኔን ሰርፕራይዝ ለማድረግ ነው እንደዚህ። አይዞህ ጓደኛዬ ቀለል አድርገው። እንኳን ተወለድክ። ጓደኛዬ ምን እንደምልህ አላውቅም። ብቻ ለሁሉም ነገር በጣም ይቅርታ እውነት። ችግር የለውም። እናንተም በጣም አመሰግናለሁ ለዚህ አጭር ትውውቅ። ልደቴን ለማክበር እኔ እንጃ ከዚህ በፊት ልደቴን ማክበር አላውቅም እኮ። ምን እንደምላችሁ አትጨነቅ በቃ ተስፋ፣ ካሁን በኋላ እኛ እናከብርልሃለን አይደለም እንዴ? በድጋሚ እንኳን ተወለድክ ጓደኛዬ። አመሰግናለሁ። ቆንጆ በጣም ነው የማመሰግነው። ፍቅረኛ የለን ሰርፕራይዝ ስላደረግህ። ምንም አይደል፣ ለእኔም ጓደኛዬ ነው። እንኳን ተወለድክ ተስፋ። በእርግጥ ስላንተ በቅርብ የምናገርም ቦስ ስላንተ ጥሩ ነገር ያወራል። አመሰግናለሁ። እንጃ የማይሆን ቃል ተናግሬያለሁ ጓደኛዬ። በጣም ይቅርታ ድጋሚ እንጃ ከውስጥ። ችግር የለውም ተስፋ አትጨነቅ። አመሰግናለሁ ሁላችሁ። በቃ ታዲያ ሞቅ ሞቅ አድርጉታ። ምን ዝም አላችሁ? ተስፋ በድጋሚ እንኳን ተወለድክ። ቀጣዩ ዘመን የተባረከ ይሁን። አሜን አሜን። አመሰግናለሁ። ወደ ስራ እንመለስ። አጀም ዛሬ እንዳታሳፍሩኝ አባባ። እንሞክርልሻለን። ያረጋችሁ እኔ ሰው አልቀመዋል አልች። አንተ ምን እሺ ትላንት ሳክመዋል ካንዲ አንተ ብዬ ነው እኮ ያለ መቃም ይከብዳል። ግን ጓደኝነት ለመቼ ነው? በዚህ እንኳን መስዋዕትነት እንከፍል እንጂ አንቺ ደግሞ ምን እሺ በባዶ አንውላ እንዴ? ፏል ነው ፓፓ ምን እሺ? ወይኔ ጓደኛዬ ይህ ፍቅር በቃ ጨለል አደረገሻ። እንጨለል ብቻ የሆነ አፍዛ አይደል ስለራሱ አጥልበት አቀርማ ያልተነካ ግልግል ያቃላል። ሰሙ ዛሬ ዶሮ ስሉልታ እንሄዳለና? አልሄድም። አረ በእናትህ አንተ ምንድነው ጥምም የምትለው? ከዚህ ስሉልታ ለዶሮ ብዬ ልሂድ እንዴና? አንተ አትሄድም? አረ እኔ እሄዳለሁ። እናንተ ብቻ ተስማሙ። እኔ መሄድ ነው። እሱ ነገር ተው ና። ይሄን ልብስ አስቀይረህ መውሰድ ነው። ና እባክህ ልብስ። ስማ ዛሬ ደግሞ ፊትህ እንዴት እንዳማረብህ ጫት ስላቆምክ እንዴት እንደምታስቀኝ እኮ። እኔ አይደለሁ በርጫው ነው። እንደዚህ የምታዝናናኝ ከሆነማ ለአንተ ፈቅድልሃለሁ። ሙት ግን እኮ ጫት የሚቀም ሰው አፍጦ ዝም ያለ በሽተኛ ነው የሚመስለኝ። እነሱ ጀማሪዎች ናቸው። ለውዝ ልግዛልሽ እንዴ? አዎ ለውዝ በጣም ነው የምወደው። አይ ስማኝማ ግን ቻቻና ሊሊ በእናት ነው በአባት የሚገናኙት? ከጎረቤት ልጅ መሰለኝ።
ቺርስ። ስማ ፍቅረኛ በጣም ነው ደስ የምትለው። አሳሳቋ ከሰው ጋር ያላት ተግባቦት በጣም ነው ደስ የሚለው። አዎ በአካል ቀርበህ ብታያት ደግሞ እንዴት ደስ እንደምትል። የምርህን ነው? አዎ። እና ለምን አጠራት? ደስ ይለኛል። ደውልላት። አዎ ደውልላት። እንደው አንቺስ ጉደኛ ነሽ። የዛሬው ምግብ ቆንጆ ነው። እንጂ እስኪ ምንድን ነው ፈዛችኋል? እስኪ ሻት እናድርጋት። አቢጊያ በጣም ደስ የምትይ የተረጋጋች ሴት ነሽ። አመሰግናለሁ። እንዲህ የሚያደንቀኝ ሰክሮ ይሆናል ብለሽ ካሰብሽ በጣም ተሳስተሻል። እሺ ግን ምን የተለየ ነገር አልኩና ነው? አሳሳቅሽ፣ ጨዋታ እያያዝሽ፣ ሰውን የምትንከባከቢበት መንገድ ብቻ እኔ ፍቅረኛዬ እንኳን ባንቺ ልክ ትዝ ብላኝ አታውቅም። አቢጊያ አብረን መጨፈር እንችላለን? ደስ ይለኛል። ተወኝ በቃ። አንተ የምነግርህን ነገር አትሰማም። ቆይ እኔ ምን አድርጌ ነው እንዴ? የምነግርህን ነገር አትሰማም። ምንድን ነው ያልሰማሁሽ? ወንድሜ እንጀራ ጋጋሪ ያከለሽ ለምን ያጋግረው? አይሆንም። ያለ ስራ ስጥልቅ አትበይ። አይደለም ስትጋግር በደንብ አይቻታለሁ። አንዳንዴም ታስሞክረኛለህ። አሁንም አልኩሽ እኮ ያለ ስራሽ ጥልቅ አትበይ። እንዴት ነው ሶፍትና ማስቲካ የተሸጠልሽ ነው? አዎ ወንድሜ፣ ባይገርም መንገድ ላይ አስተማሪያችን አግኝቶኝ የወንድምሽን ስልክ ቁጥር ስጪኝ ብሎኝ ቁጥርን ሰጥቼዋል። አዎ ደውሎልኝ ነበር። ለምንድን ነው የፈለገ? እባክሽ ተይው፣ እሱ ስራ ፈት ነው። የማይወራ ወሬ ነው ያለን። ዝም ብሎ ይደሰኩርብኛል። ብርሃን በጣም ጎበዝ ተማሪ ናት። ብችል ትምህርቷን ብትከታተል ጥሩ ነው። ተጋግዘን የሆነ ነገር ብንፈጥር ምናምን ይለኛል። እና ምን አልከው? አሁንም አልኩት። እንዴ እኔም እኮ እንደ ጓደኞቼ መማር እፈልጋለሁ። ልክ እንደ አባቴ ብር ባለመኖራቸው ምክንያት እኮ ሲሞቱ ማየት አልፈልግም። አሃ ዶክተር ሆነሽ ልታክሚያቸው ነው? አዎ ወንድሜ፣ አብሶ አቅም ላይ የሌላቸው ነው መርዳት የምፈልገው። ስሚ ብርሃን፣ አይደለም ዶክተር ልትሆኚ ይቅር በቅጡ እንኳን ቁርስ ምሳ እራት አትበይም። እሺ ዶክተር መሆንና ራብ ምን አገናኘው? አሁንም አልኩሽ እኮ በቃ አሁን ሂጂ። እባክህ ማለቃቀሱን ትተህ ለምን አትናገርም? ከኔ በላይ ውጤት እንደምታመጣ አስብ የምትሰራውለው ፈተናም ማስኮርጅቷል። እሱንም አውቃለሁ። ምን ዋጋለሁ? አንቺ ብታውቂ ኤልሳ አታውቅ። ምን እሱ ብቻ ብርድ ብርድ ይለኛል፣ ምግብም አልበላም ብሎኛል። ኧረ እባክህ እሷን ስታያት ነው የሚርብክ እንዴ? አንቺም እንደሌሎቹ ሙሉ ትይብኝ ነው እንዴ? እኔ እኮ ታግዛለች ስላለኝ ነው የመጣሁት። እሺ እረዳሃለሁ፣ ገና እኔ የምልህን አንድ ባንድ ታደርጋለህ። እሺ እሷን ብቻ ላግኝ፣ ምንም አደርጋለሁ። ይኸውልህ መጀመሪያ ብቻዋን ትቀጥራታለህ። ከዛ ከመጣች በኋላ ትኩር ብለህ ታያታለህ። ከዛ እጅህን ቀስ አድርገህ ትከሻዋ ላይ ታስቀምጥባታለህ። ከዛ ትላትና እወድሻለሁ ትላታለህ። ከዛ የምትልህን ትሰማለህ። እሺ አመሰግናለሁ። በቃ አስተማሪ ሳይገባ ወደ ክላስ እንግባ። ይኸውልህ ደግሞ ሊሊ ናት የነገረችኝ ትልና አጋጭሃለሁ። እሺ ዘራፍ 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 አካኪ ዘራፍ። ማንም ቢመጣ ማንን አልሰማ። እየፎከራችሁ ባልሆነ እና ምን እቀቀ እየተጫወትን ምን ነው? አንቺ ደግሞ ሁሌ ማቋረጥ ልማድሽ ነው። በቃ ዘመናዊ አድርገነው ነው።
አሁን ዝም ስላችሁ ማላክፋራ መሰልኳችሁ። ደግሞ የቱም ዘመን ያመጣው እኮ ባህል ነው። ደግሞ እንዳትልም ከራችሁ ባህል ላይ ባህሉን ስታውቁ አጉል ካልቀየር ነው ትላላችሁ። ኦኬ አታቁም እያልሽ ነው? አዎ አታቁም። ፉከራውማ እንደዚህ ነው። አሁን በሉ ተቀበሉ። ምንድነው የምንቀበልሽ? አይዞሽ እያላችሁ ነው። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። ዱብ ዱብ ያለ እንዲህ በረዶ በልጅነቱ በረሃ ለምዶ ዘራፍ ብያለሁ። ተስፋ አቤት። ከልቤ ይቅርታ እንድታደርግልኝ እፈልጋለሁ። ምን አጥፍተህ? ይቅርታህን ብቻ ነው የምፈልገው። እሺ ባውቀው ግን ደስ ይለኛል። እስካሁን የነበረኝ ባህሪ በፍጹም የኔ አልነበረም። ብዙ ሰው ወደ ህይወቴ እየገባ ስለሚጎዳኝ ሰግቼ ነበር፣ አንተም እንደነሱ ትሆናለህ በማለት። ያቀረብኩልህ ፈተና በጣም ከባድ ነበር። ምን ያክል ከባድ እንደሆነ ያወቅኩትም በልደት ቀን ተናድጄ የተናገርካት ቃል ነበረች። ከዚህ በኋላ ፈተና ላበዛብህ አልፈለግኩም። ከዛሬ ጀምሮ የሥራ እድገት እሰጥሃለሁ። ከዛ ከደሳሳ ጎጆ ወጥታችሁ የራሳችሁን ቆንጆ ቤት እንድትከራዩ አደርጋለሁ። ትንሿ እህትም ደግሞ በዚህ እድሜዋ መማር ሲገባት ስራ ገበታ ላይ እንደሆነች አውቃለሁ። እሷም ወደ ትምህርቷ እንድትመለስ አደርጋለሁ። የምርና ጓደኛዬ፣ እውነት ከልብ በጣም አመሰግናለሁ። ለስራ መንቀሳቀሻ የሚሆን ደግሞ 100,000 ብር አስገብቼልሃለሁ። በእውነት ከልብ በጣም አመሰግናለሁ ጓደኛዬ። ደግሞ ሌላ ነገ ሐዋሳ ላይ የሚዘጋጀው ትልቁ የካምፓኒው ስልጠና ላይ የኛን ድርጅት ወክለህ ትሄዳለህ። ቲኬት አዘጋጅቼልሃለሁ። እኔ እንጃ ደስታዬ እንዴት እንደማመሰግን አላውቅም። ወንድሜ ጓደኛዬ በጣም አመሰግናለሁ። ችግር የለውም ተስፋ። ባይገርማችሁ ግን ቦስ ያደረገው ነገር ትክክል አይደለም። ልክ ብላል። ምንም ደስ አይለኝ ነበር። ግን የተማረው ነገር አለ። እሺ ወራኛ አንቺ ዘይት ተቀጠርሽው ተምረሽ? እሱ ልክ ነሽ። ቦስ የንግድ ስራ ላይ አይቶ አንቺ ማለኛ ስራ ትኛለሽ ብሎ ነው የቀጠረው። ግን አሁን ቢሆን ዲፕሎማ አለ። እሱም እኮ እስከ 12ኛ ክፍል ተምሮ ቦስ እንዳለው ከሆነ ደግሞ በጣም ጎበዝ ተማሪ ነበር። ኧረ ቀስ እየጮኻችሁ ነው። ቦስ ከሰማ ደግሞ በጣም ከባድ ነው። በማይመለከታችሁ ነገር ብሎ ስልጠናውን አትሄድም ቢለኝስ? ለካስም አለ። ለማንኛውም ማንም እንደሌለ ብታረቁና ሻይ ቡና ብለን በቃ ካልመጣች፣ ኧረ በቃ እንሂድ። ቶይኝ በእናትህ ካልመጣችማ ድጋሚ ራሴን ቆርጬ ራሴን ነው ማጠፋው። ለምንድን ነው ራሴን በቃ ቶይኝ። ራሴን ነው ማጠፋው ነው ያልከው? እና ፈጣሪ ባይኖር እኮ ይሄ ልጅ ራሱን ቆርጦ ሊጥለው። ለዚህ ነው እንዳይላፍ ያልከኝ። በቃ እሺ ይቅርታ አድርጌልሃለሁ። እሺ የምን እውነቴን ነው። በጣም እኮ ነው። እኔም በጣም ነው። በዛች ለጓደኛሽ እንደዚህ መታቀፍ ከፈለግሽ ሻሩክ ደረቱ ከፍቶ እየጠበቀሽ ነው በይልኝ። አየህ በቃ ይመቻችሁ። ዋው ሎንግሽ ተምረሃል? በሚገባ ዲፕሎማ አለኝ። ገና አሁን ተግባባን። Nice to meet you. In our school, there's not a lot of people who speak English, so it's kind of hard for me to speak English. ሽንት መጣ። እዚህ አካባቢ ሽንት ቤት አለ? The penalty for being here is 2,000 ብር። ኦኬ ኖ ፕሮብለም። እንዴ ምን አልክ መሰለክ? ያስቀጣል ነው። ለምንድን ነው የሚያስቀጣው? ሽንቴን ካልሸናው ኩላሊት ተወዷል። መሽናት አለብኝ። በእናትህ በእንግሊዝኛ አውራኝ። የስ ኦኬ ድጋሜ ሽንቴ መጣ። ቻቻ ግን እየጠየከኝ ያለው ነገር ግን ገብቶሃል? ገብቶኛል እኮ ግን ያው ለኔና ላንቺ ስል እኮ። ምን ለኔና ላንቺ? ምን ወንድሜ ነው ብዬ ሂጄ እንድተዋወቃት ነው እንደ ሀሳብክ? አውቃለሁ እኮ ከባድ ነው፣ ግን በቃ 1 ሳምንት ብቻ ታገሽ። 1 ሳምንት እሺ። ግን በአንድ ነገር ከተስማማን ነው። የፈለግሽውን እስማማለሁ። ከ1 ሳምንት በኋላ እኔም እንደ ጣፋጭ ካንተ ጋር አብሬ መኖር እፈልጋለሁ። ለጣጤ የለውም ያሳስብሻል እንዴ? ሊሊ ትሙት ብለህ ማለት ነው? ሊሊ ትሙት ደግሞ ያው በአንቺ ከማልኩ እንደማልዋሽ ታውቂያለሽ። እሺ አባት ወይ እዚህ ጋር ሳመኝ። እሺ እንዴ የረሳው ቦታ የለም? እዚህ ጋር ስመ እዚህ ጋር ስመኝ። እኔ የምልሽ ሊሊ ወንድምሽ ግን አልተለወጠብሽም? አላማረበትም? ኧረ በጣም ነው ያማረበት። የኔ ወንድማ
እኔ የምላችሁ ዛሬ አንቅምም እንዴ? የሌለ ወሱሶኛል። ውይ ከአንድ ቤት ሁለት ቃሚ በጣም ከባድ ነው። ሊልዬ ግን አንቺም ጫት ማቆም አለብሽ። ጥሩ አይደለም፣ ፊትሽን እኮ ያበላሸዋል። ኧረ ታቆማለች እንዴ ሊልዬ? አታዩም ወንድምሽን? ከዛ ግርጣት ወደዚህ ወዝ ተመልሶ ጫት በማቆም እኮ። የኔ አባት የኔ ምክር ሰምተህ ጫት ስላቆም ካመሰግናለሁ። እሺ ደግሞ አፈቅርሃለሁ። እዚህ ጋር ሳሚ። እሺ ለአንድ ሳምንት ስልጠና ስለሚሄድ ብር ሱቅ አስቀምጬላችኋለሁ። የሚያስፈልጋችሁን ነገር ከዛ ውሰዱ። እንዴት ትናፍቃናለህ እኮ። ምን አለ ፈጣሪ ስልጠና የሚባል ነገር ባይመጣ። እንዴ ስልጠና ሲሄድ እኮ ብር ይጨመርለታል። እርግጥ ብር ሊያስገኝ ይችላል። አንድ ሳምንት እኮ በጣም ብዙ ነው። ትናፍቀናለህ። እኔም እኮ ሁለታችሁም ትናፍቁኛላችሁ። ደግሞ ስመጣ ማረግላችሁ ነገር በቃ ክላስ እንዳይረፍድ ልሸኛችሁ። በሰላም ነው ቸኩላ የጠራኝ አባቴ? ቆንጆ ደውሎልኝ ነበረ። በማርያም እምቢ እንዳትይ። የምችለው ነገር ከሆነ ችግር የለውም። መቻልማ ትችያለሽ፣ ግን እንደዛ ስልሽ እንዳይደብርሽ። ለምን ይደብረኛል? ንገረኝ። በእኔ ምትክ ቆንጆ ቀንና ማታ እንድታመላልሽ ነበር። ደስ ይለኛል። አግኝቼ ነው? አሃ ደስ ይለኛል። እንዴት ባንዴ ደስ ይለኛል ትያለሽ? እንዲያውም አትሄጂም። እሄዳለሁ የምትይው አንቺ ከኔ ቁጥጥር ውጭ ነሽ ማለት ነው? አታፈቅርኝም? እንደ አባቴ ለምን አላፈቅርም? አንተ እኮ ነው በማርያም ብሎ የለመንከኝ። እሱማ እኔ ነኝ የለመንኩሽ፣ ግን እንዴት ባንዴ እሺ ትያለሽ ብዬ ነው። እኔ እኮ አድጌያለሁ። አንተ ለምነኝ እንጂ ብያቀለሁ። እሱማ አይደለም ለምኝሽ፣ አይምሬ ውስጥ ያለው ነገር ራስ ተረድተሽ ብታደርግልኝ እኮ አንቺ ብቻ ነሽ እኮ። አሁን ምን የተለየ ነገር ተፈጠረ ወይስ መቀናቱ ነው? ኧረ በጭራሽ ምን ይፈጠራል ብዬ ቀናት። አባቴ በእርግጥ ሴት ናት ትታለላለች ብለህ ካሰብክ እስከ ዛሬ አልታለልም ነበር እንዴ? አውቃለሁ የእኔ ውድ። እሺ የእኔ ውድ፣ በቃ አሁን ቶሎ ሂጂ ማም እንዳትቆጣሽ። እኔ የምልሽ ሲስተሯ ድንገት በእረፍት ሰዓት ከራበሽ ብር ልጨምርልሽ እንዴ? አረ ወንድሜ የሰጠኝ ብር እኮ አላለቀም። እሺ ግን በጣም እንደምወድሽ ታውቂያለሽ። ገባኝ። ከኔ ምን ፈልገሽ ነው? እሺ አንቺ ደግሞ ምንድነው ይሄን ያህል እወድሻለሁ ማለት? ካንቺ የሆነ ነገር ፈልጌያለሁ ማለት ነው? ድሮም ፍቅር ሲሰጥሽ አትወጂ። እሺ ስቀልድሽ ነው። እኔም እወድሻለሁ። እሺ የምትወጂኝ ከሆነ የሆነ ነገር አታረጊልኝ? ምን ብዬ ነበር? ከኔማ የሆነ ነገር ፈልገሻል። በቃ እንደውም ተይው፣ ለራስሽ ብዬ ነው። ምን አገባኝ? በወንድሜ ይዤሻለሁ። ሁለተኛ እንደዛ አይደለም። ንገሪኝ። ማክቤል የሌላ አሟታል። ማዘሯ ደግሞ ቤት የለችም እና ለ1-5 ቀን እሷን ሂጄ ማስታመም አለብኝ። እንዴ ያምሻል እንዴ? እንዴት ነው ሁለታችሁም ሄዳችሁ ብቻዬን የማድረው? አረ ሲስተሯ ለአሁን ብቻ እኮ ነው። ደግሞ ያልሽኝን ልብስና ጫማ ገዛልሻለሁ። እሺ በቃ እስቲ በቃ ምንድን ነው የሚያስቅሽ? ዝም ብለህ ነው እኮ እያፈጠጥክብኝ ያለው። ለምን አትነግረኝም? እሺ መጀመሪያ ማንም ሳይኖር ብቻሽን ላውራሽ ብለህ ትጠራታለህ። ከዛ ፍዝዝ ብለህ ታያታለህ። ከዛ ጉንጯን ሳም ታረጋትና ከዛ እወድሻለሁ ትላታለህ። ሳትፈራና ሳትደነግጥ ትመልስላታለህ። የነገረችኝ አንድ በአንድ ነገርኩሽ አይደል? እንዴ ወዴት ሄደች? የት አለ ዲሽክሪ? በመጀመሪያ ቃላቱን አስተካክለ ጥራው። ዲሽነሪ አይባልም፣ ዲሽክነሪ ነው የሚባለው። ብቻ ምንም ይባል። አሁን የሰጠውን ብር ምን አደረግኩ?
አንተ የሰጠኝ ብር እንኳን ዲሽክነሪ ይቅርና 50 ግራም ጫት አይገዛም። ስማ ለአንድ መጽሐፍ ከ25 ብር በላይ ማውጣት ተገቢ አይደለም ይባላል። አሁን የሰጠውን ብር አንጣ። ጫት ገዝቼበታለሁ። ማን ግዛ ብሎ? አረ ስቅም ያለኝ እውቀት ይወጣል። የኔ እውቀት ሲወጣ ዲሽክነሪ አይምሮ ይስታል አካፍልሻለሁ ብዬ ነው። አይ እና በወረቀት ልጻፈው ወይስ በጭንቅላት ሊያዙ? ዝም ብለሽ በአይምሮሽ ያዥ። የኔ እንግሊዝኛ ቀላል ነው። ሃይ ስትል ሃይ ትላታለህ፣ ባይ ስትል ባይ ትላታለህ። አንቺ እኮ ትለያለሽ። ፊቸሪንግ አትግባ። እኔ እንግሊዝኛ ሳወራ መሀል የሚገባ ሰው በሎ በሎ ነው የሚለኝ። ፒስ በቃ እሺ። The branch of natural science is maths the equality to computer science. You know, idiot. ትለያለሽ በለውሽ። ግን እኔ ወንድም ትርጉሙ ምንድነው? ትርጉሙማ እኔ እያልኩሽ ያለሁት እኔ እያለሁ በእንግሊዝኛ ጥማት አትሞትም፣ ደርሼልሻለሁ። አይምሮሽ ውስጥ ያለውን አማርኛ አውጥተን ፎርማት አድርገን በእንግሊዝኛ እሞላሻለሁ ማለት ነው። ኦኬ። ፎርማት ስትል እኮ አውቄው ነበር። ቋንቋችን አይጠፋም ማለት ነው። ኢዲየት! አንቺ እኮ አይግባሽ። አንቺ እኮ አትረጂ። ምንድነው ደግሞ ያልሽ ወረቀት? መቼስ የኔ ነው አይደለም፣ የብርሃን ነዋ። አታይም? የፈተና ወረቀቷ 100 ከ100 እኮ ነው። አስበው ደግሞ የሚያስጠናት ሰው ቢኖር። እስኪ ከዚህ በኋላ ለማስጠናት ሞክራለሁ። ግድ ነዋ። ደግሞ እንደዚህ አምሮብ እንዳትጠለፍብኝ። አሁን እኔን ፊት ማን ይጠልፈዋል ብለሽ ነው? አንቺ ስለሆንሽ እኮ ነው እንጂ እኔን የቀረብሽኝ። የኔን ፊት እኮ የህፃን ማስፈራሪያ ነው የሚመስለው። ትኩር ብዬ ሳይ ግን ማን እንደምትመስል ታውቃለህ? ማንን መስልሻለሁ? የታይታኒክ ጃክ። እሺ የኔ ሮዝ፣ ለማንኛውም እህቴን አደራ። ምንም ችግር የለውም እንዳታስባባት። ሊሊ የነገርሽኝ እኮ ስነግራት ጥላኝ ሄደች። እባክህ ወደዛ። እኔ ያልኩ በተግባር አንተ ሄደህ በወሬ ታደርገዋለህ እንዴ? ትንሽ አይደብርም? ደግሞ ተግባር ምንድን ነው? እንዴት ነው ግን በዚህ አስተሳሰብ አንደኛ ልትወጥ የቻልከው? ቀን ከሌሊት ስለማጠና ነው። እንዳንቺ ሳው ድልድል ሙሉ መሰለሽ? አንተ ደነዝ፣ ጭራሽ በረዳው ትሰድበኛለህ? ሂጂ በቃ። ኤልሳ ማፈቅራለሁ ካላለች ትምህርቴን መቆርጣ። ቆይ እኔ ግን መቼ ነው አንተን ያወቅኩት? ከኔ ጋር ሐሙስ ቀን አሳይመንት ተሰጥቶ አርፍደሽ መተሽ ሌሎቹ አስገብቻለሁ ሲሉሽ እኔ ጠርቼ ያስገባሁልሽ ቀን አስታወሽ? እኔ አሁን እሱን የማስብበት ጊዜ የለኝም። አሁን ምልህን ታደርጋለህ። አፈቅርሻለሁ። እኔ አይ እኔ ልልሃለሁ። እንዴት እሺ ያለ? አላውቅም። ብቻ ፕሮጀክቱ ስላላለቀ አንተ ጨርሰው። እንዴ ምን ተባብለን? ትንሽ እኮ ነው የቀረው። ከባዱን ሰርቼልሃለሁ። የቀረው ደግሞ አንተን አይከብድም። ባትጀምረው ይሻል ነበር ወይስ እንደከበደኝ ስለነገርኩህ ጨርሰው? ምን ተው፣ እንደውም ራስህ ስራው። እየተቆጣኝ እኮ ነው። እንዴ ፕሮጀክቱን ነው የተማምነን እንደ ጀመርከው? የራስህ ማክቤል ታውቂያለሽ? ምኑን? ያኔ እንደዚህ ስንጣላላየን ሰው እንዲህ ጓደኛ የምንሆን አይመስልም ነበር። ያኔ ስትሰድበኝ እንዴት እንዳበሳጨኸኝ። ያኔማ ለጓደኛዬ ስለ የከፈልኩት መስዋዕትነት ነው። እንኳን ለሳደብ ቀና ብዬ ሰው ማየት አልችልም። አሁን ያለፈው አልፏል፣ እንርሳው። አዎ መርሳት ነው የሚያዋጣው። አይ ሃይ ፍርቅ ምን እሺ ነው? አይ ስትል አይ ምንድን ለብቻ የምታሰላስለው? ዘብራንች ኦፍ ማት ፎርማት ኢዲየት። ምን ኢዲየት? ያመሃል? ይቀለክ ነው? አዎ አንድ ጓደኛዬ እንግሊዘኛ እችላለሁ ብሎ አልተረበኝም መሰልሽ? እኔም እንደማላውቀው ዝም አልኩት። ዲፕሎማ እንዳለክ ስማያቅ ነው እንደዛ የሚተርብብክ። ኪያ ምን ቻው ማለት ነው? በል ቻው። ቱ ሜሪ ሜቴራ ራ ራ ወራ ራ ራ
ቀስ ብለህ አትወጣም እንጂ ደግሞ ስራ እገባለሁ አትርሰው እንጂ። ለምንድን ነው አንተ? ምን ነው እንደተለመደው አልተጣጣማችሁ? አለመጣጣሙ ይሻለኝ ነበር። አንተ በነገርከኝ መሰረት ሳምኳት፣ ብዙ ነገር አደረኳት እና ደስ አላላት? ለማለትማ ደስ ብሏት ነበር። ጠዋት ተነስታ አዳራችን እንዴት ነበር ስላት ያልተለመደ ባህሪ አምጥተሃል፣ ሌላ ቦታ መሄድ ጀምራል ስትለኝ ኧረ በጭራሽ ስላት ውሸታም ብላ የያዘችውን ውሃ ደፍታብኝ ሄደች። ጉድ እኮ ነው። የአዲስ አበባ ዝናብና የሴቶቻችን ባህሪ ማወቅ ከበደን። ይቅርታ እንግዲህ ወንድሜ። ለማንኛውም ጠጥተህ በጊዜ ሄድ። ሁለታችንም ስንቀር ይደብረዋል። ቢደብረው ምን አገባኝ? አይመለከተኝም። መጨነቅ ድሮ ቀረ። አመሰግናለሁ አብያ። ችግር የለም። ቆንጆ፣ ትናንት ማታ 2 መስመር ይቀረኛል። ልጨርስልህ? ዋው ዋው። እስኪ እኔም በቃሌ ለመያዝ ልሞክር። እሺ። ፕሮሞሽን ኳሊቲ ዩኒትድ ስታተስ ባክ ዶንት ኖት ጀስት ሳር ካር ኢዝ ወረዳ 2 ኢዝ ፕሮዳክሽን። በጣም አሪፍ አመሰግናለሁ ብርቄ። አሁን በቃሌ ይዤዋለሁ። ቆይ ግን እንዴት አንቺ ልትዩ የፈለግሽው ገብቶኛል። የቤት ሰራተኛ ሆና እንዴት እንግሊዘኛ ወራች ብለሽ ነው አይደለ? የቤት ሰራተኞች እኮ እውቀት እያለን ለኑሯችን ደፋ ቀና እያለን የምንኖር ነን። እኔ ደግሞ የቤት ሰራተኛ አይደለሁም፣ የቆንጆና የኤልሳ እናት ነኝ። አመሰግናለሁ ብርቄ። በቃሌ ይዤዋለሁ። እሺ በቃ ሰዓት እንዳይረፍድብን እንሂድ አብያ። እሺ ለምንድን ነው ክላስ አቋርጠሽ ወጣሽው? ሚጣዬ አታልቅሽ። አሁንም አልተውሽም እንዴ? አሁንማ ደህና ነኝ። አንቺ ከመምጣትሽ በፊት ግን በጣም እያመመኝ ነበረ። አንቺ ስትመጪና አብረሽ መሆንሽን ሳይ ግን ተሽሎኛል። ከዚህ በላይ ቢያመኝ ማን ያሳክመኝ ነበር? እንዴ ወንድምና እህትሽ የሉም እንዴ? የት ሄደው ነው? እህቴ ጓደኛዋ ታማ ላስታም ብላ ሄዳለች። ወንድሜ ደግሞ ፊልድ ነው ያለው። እንዴ የኔም ወንድም እኮ ፊልድ ነው ያለው። አታልቅሽ እሺ። አሁን ወደ ቤት እንሂድ። ይኸውልሽ ካሁን በኋላ የአያቴ ኤንስታይን ይሄናር ተብለሽ እንደዚህ አይነት ተብልና ደብዳቤ ጻፈ ለርዕሰ መምህሩ። ወይ ይሄ የፈረደበት ርዕሰ መምህር ያንቺን የትልቁንም የትንሹንም መቀሳ በመስማት ጆሮ ደማ። አንቺ ተልጃለሽ እንዴ? እስቲ አንብቢው። እንዳለ የብልግና ደብዳቤ እኮ ነው የጻፈው። የኔ አስቴር፣ የኔ ፍቅር፣ ሁሌ ባይሽ እኮ አልጠግብሽም። የሆነ ቀንማ ከንፈርሽን መሳም አይልም ማለቴ ግንባርሽን መሳም እፈልጋለሁ። አሁን ግንባርሽን መሳም መመኘቱ ነው ላንቺ ብልግና የሆነብሽና የሚያስለቅስሽ እንዴ? ታዲያ እሱ አባቴ ነው እንዴ ግንባሬን የሚስም? እሱም ፋራው ነው እንጂ ግንባርሽን ሳይሆን ለመሳም መመኘት የነበረበት ከንፈርሽን ነበር። ሁለተኛ እንደዚህ አይነት ነገር የምትይ ከሆነ ለርዕሰ መምህር ነው የምናገር። ንገሪዋ። ምፈራው መሰለሽ እንዴ? ደግሞ አናርን የመሰለ ቆንጆ አግኝተሽ ነው? ምን ነው ለኔ ባረገውና ደስ ባለ። እሱማ ልክ ነሽ። አናርዬ እኮ የጥቁር ቆንጆ ነው፣ ግን ደግሞ እንደ ሌሎቹ ሴቶች እንዳያታለኝ ብዬ እንጂ ከልብ ቢወደኝ አግኝቼ። ሌሎቹ ሴቶች እንዴት እያለ ነው የሚያታላቸው? ሄረን ያፍራለሁ። ነገርም ችግር የለም እንዲህ ጠቅሳቸውና አይላቸዋል። ደግሞ ትስቂያለሽ እንዴ? ነገር ይልሽ ደግሞ በዛ ላይ አማላ አይኖችን ሳይ ልቤ ነው ትርክክ የሚልላት። የምርሽ ነው? የምሬን ነው። የኔ ቆንጆ ስስቂ እንዴት አባሽ ነው የምታምሪው። ራሽን ብትጠብቂ እኮ ደግሞ ቆንጆዬ ነሽ ልጅ። የምሯን እኮ ነው። ይቺን ካልሽን እያጠብሽ ብትመጪና ከዚህ ስኒፍ ብገላቂ የመጪ ያበድሽ ነበርሽ። አንቺ እባክሽ አቡ አንቺን ነው ከብቶኛል። አራዳለች። አንቺ ግን ቀላል ሰው ነሽ ነው የምትመስለው። ቀላል ሰው ይመስል ነው እንዴ? ልጋብዝሽ ስትለኝ እዚህ ድረስ በቀላሉ እንደመጣት ይመስላል። እሱስ ልክ ነሽ። ደግሞ ስዩም መሆኔን አትርሺ። እሺ አረሳም። ደግሞ ለቆንጆ ነግሬ ደሞዝሽን አስጨምርልሻለሁ ያልከኝልሽ ነገርከው? እሱ ያሳስብሽ። ግን ምን አንቺ ደግሞ የአራዳ ልጅ አይደለሽ? በቃ ጉዳዩ እንድንፈጽም ፈልጌ ማለት ተረጋጋ እንዴ? እባክሽ ሳትወረድሽ በኋላ ትሆናለች። እሺ ወንድም
እንዴት እዚህ ልትነሽ? እሱ አንተን አይመለከትም። ከመጀመሩ ነው እህት የሆንኩት። መቼ ነው ያልኩሽ? ሁሉም ነገር በጆሮዬ ሰምቻለሁ። ምን እሱ ብቻ እኔ ነው አልጋ ላይ ሰነፍ ናት ያልከው? አይደለም እኮ ምን መሰለሽ፣ እኔ አሁን የሰማሽው ሁሉ ለእሷ ለምሳሌ ብዬ ነገርኳት። ንገሪያት እንጂ። ምን መሰለሽ እናት፣ ለምን ፈራሻት? ንገሪያት። ጥሩዬ እኮ እንደ ስሟ ጥሩ ነው። እንደዚህ ያልክ እንድትሸመግለኝ አልፈልግም። ሁሉም ነገር በተገላግጦሽ ነው። ምን ነው ጥሩዬ? ገመናችንን በአደባባይ ባትጀምረው ይሻልህ ነበር። ደግሞ ከአንተ ብሶ ታወራለህ እንዴ? ገና ሳንጀምር አንተ አይደለ እንዴ እንደተወጋትኛ ተንፍሰህ የምትተኛው? ጥሩዬ ጥሩዬ በጣም ነው የሚገርመው። አንቺ ማለት እኮ የምትገርሚ ልባም ሴት ነሽ። አመሰግናለሁ። ግን እንዴት በዚህ ፍጥነት ልባም ሴት ልትለኝ ቻልክ? በእርግጥ የሰው ልጅ በዚህ አጭር ጊዜ ማወቅ ከባድ ነው። ግን ልቤ እንደሚነግረኝ ከሆነ ልባም ሴት እንደሆንሽና አንቺን ጠበቅ አድርጌ መያዝ እንዳለብኝ ይሰማኛል። ቆንጆ፣ አንተ ጠበቅ አድርገህ ባትይዘኝ እንኳን እኔ ጠበቅ አድርጌ ይዛለሁ። አይደለም ካንተ ጋር መስራት እኮ ካንተ ጋር መዋል ራሱ እድለኝነት ነው። ተይ ተይ፣ ያን ያህል እንኳን የሚካበድልኝ አይነት ሰው አይደለሁም። ጠንቋይ ለራሱ አያውቅም ሲባል አልሰማህም? ብቻ ቢሮ የሚመጡትን ደብዳቤዎች እያየሁ ትምህርት ብወስድ ደስ ይለኛል። ማለቴ ፍቃድ ከሆነ። እንዴታ፣ በደስታ ነዋ። ምንም እንዳትሳቀቂ። ከአሁን በኋላ ቢሮአችን ቢሮሽ ነው። በጣም አመሰግናለሁ። ምን አባሽ ሆነሽ ነው የምታፈጭብኝ? አስጠልታኝ እኮ። አስጠልቼሽ ነው የምታፈጭብኝ? ደግሞ ቆይ ምንድን ነው እንደዚህ ገቢናሽ ያማረበት? ጋቢኔም የሰጠ ነበር፣ ግን ምን ያደርጋል የማየውን ሰው ላይ ጣለኝ እንጂ። እኔ የምልህ ለምንድን ነው ግን የማፈቅረህ? አራዳ ስለሆንኩ ነው። ደግሞ ምን ይወጣልኛል? ቆንጅዬ አይደሉ እንጂ። እሱማ ምንም አይወጣልህም። ግን አንድ ነገር ልጠይቅህ። ጠይቂ። ግን አሁን የምጠይቅህ ጥያቄ ከሴት ልጅ አይጠበቅም። ምንድን ነው ከሴት ልጅ አይጠበቅም ምናምን? ቀሚስ ልበስ ልትይ ነው? ኧረ እንደሱ አይደለም። ጠይቅኛ። ለምን ግን ጣፋጭ ስተኛ ጠብቀን ማታ እቅፍቅፍ ብለን ለምን አንተኛ? እኔም እኮ ደስ ይለኛል ታውቂያለሽ። አዎ በእናትህ ጨብሲ ብር አንተ 2 ልገዛ ነበር፣ 1 ብቻ ነው የሚችለው አሉ። አረ ወፍ፣ እኔ በመላጦ እኔ ምንም የለኝም። የሆነ ነገር ፍጠራ። አረ ወፍ በእናትህ አንተ ፍታ። ምንሽ በቃ ይከም ሸምተና። አረ ይከም ማለት የማይበቃ። አረ ፍታ በቃ እጭ። አረ አያሳስብም። 3 አድርጋ ሆነ አይሆን እኮ ቀበልሽ ነበር። እኔ የምልሽ ግን እንዴት አድርፍሽ? የአራዳ ቋንቋን አንተ አድርፊያለሽ? ያው ከአህያ ጋር የዋለች ጊደር አይደለም የሚባለው? ከአህያ ጋር። እኔ የምልሽ ለምን ቤት ሄደን አንጠብቀውም? እሺ ደስ ይለኛል። በማርያም እንዲያው በክር ይዤሃለሁ። አንተም እንደኔ ፍቅር ይዞ ነው የምታለቅስ ወይስ ውጤት አሳስቦ ነው? ትምህርቱን ቢሆን አጥንቼ አስተካክለው ነበር። እባክሽ ፍቅር ይዞኝ ነው። እንዲያው በእናትህ እንደኔ ፍቅር ሲይዝ ብርድ ብርድ ይልሃል? የግራ እግርህን አውራጣት ያንቀጠቅጠሃል? እንዳልሽው ብርድ ብርድ ይለኛል። በዚህ ጋር ገብቶ ይሰረስረኛል። ግን አውራጣቴን ሳይሆን ሙሉ እግሬን። እንደሱ ከሆነማ ሙሉ እግርህን ከሆነ ፍቅር አልያዘኝም ማለት ነው። ቅድስትን አይተሻታል አስቴር? አቤት ድሃ ይሞታል እንጂ አይሰቃይም። ፈረስ ፊት በማርያም ለክርስቲ ሳትዋሽ ንገሪኝ። እኔ ፈረስ መስላል? ፈረስስ አትመስልም። እዚህ ሀገር ቤት ያለችው የፈረሲቱ ልጅ ውርንጭሊቷን ነው የምትመስል። ፈረስ እንኳን አልመስልም፣ ማሞ ነው የሚመስለው አይደል? አውርደኝ። አላውርድም። እኔ አንተ መቀለጃ ነኝ እኮ። አውርደኝና እንደራደር። ኧረ እባክህ አንተ ትንሽ ቆቆየ። በሽማግሌ ካልተደራደርን ትላለህ። ምን አድርጌ ነው? ኧረ እባክሽ የአንቺ እንግሊዘኛ ዘብራንቾ ናቹራል ኢዴት ምናምን ብለህ ትሰክሰኛለህ። አየህ፣ እስኪ ደግመህ በለው። ዘብራንች ኦፍ ናቹራል ማለት ኢዴት
ደደብ አየህ፣ እንግሊዘኛ ቀርቶ አማርኛ ራሱ ሲጠብቅና ሲላላ ይለያያለሽ። እውነትሽን። ዋናና ዋና ልዩነት አለው። አየህ፣ ለምሳሌ ዋና ማለት ቦስ ማለት ሲሆን ፊሽ ማለት ደግሞ ዋና ነው። ገባሽ? ላንጉች እንዴት ደስ እንደሚል እርግጠኛ ነኝ። ማጠናከሪያ ተምረሻል? አረ በጭራሽ አልተማርኩም። እና እንዴት እንደዚህ ፋስት ልትሆኝ ይቻልሽው? ያው በራሴ ጥረት ነው። በጣም አሪፍ ነው። ግን ምን መሆን ነው እፈልጋለሁ ነበር ያልሽኝ? ያው እኔ መሆን የምፈልገው ጠበቃ ነው። ጥሩ ነው። ግን ለምን መረጥሽው? አባቴ ጠበቃ ነበር። የሱን ፈለግ ተከትዬ ነው። ኦኬ፣ አባትሽ ጠበቃ ነበር? ያውም እውነተኛ ጠበቃ፣ ለእውነት የሚሞት ለእውነት የቆመ። ለእውነት የሞተ ስትይ አልገባኝም። ማለትማ ለአንድሽ ለተደፈረ ሴት ብሎ ደፋሪዎቹ ብር ሰጥተን ኬዙን ተሸነፊት እምቢ በማለቱ በግፍ የተገደለ ሰው ማለት ነው። እና አንቺም እንደ አባትሽ ለመሞት ነው ጠበቃ መሆን የፈለግሽው? አዋ እንደ አባቴ ለእውነት ቆሜ ለምን አልታረድም? እስኪ አስቢው፣ ለእውነት መሞት ማለት ምንኛ ውስጥ እርካታ እንዳለው። እንደሚመስለኝ ግን በውስጥሽ ትልቅ ሰው ነሽ። ህፃን ነኝ እንዴ? አባ አንተ ጉረስ፣ አንቺ ጉረሽ፣ አንተ ጉረስ። እንቺ እንዴ ምንድነው የሚያስለጠልጣችሁ? ቀረጻ ላይ አይደላችሁ? አርፋችሁ ምግቡን አትበሉም እንዴ? እሺ አባ አንተ ጉረስ፣ አንቺ ጉረሽ፣ አንተ መጀመሪያ ጉረስ። እንደውም በቃ ሁለታችንም እንጉረስ። ምንድነው የሚያስቃችሁ? አይ እዚህ ነው የሆነ ነገር አይተን። አያችሁ የእናንተን አለማወቅ። አውሮፓውያን በሆኑ እቺን የምስቁበት ሰዓት ስንት ነገር ይሰሩበታል። ኦኬ በዚች በደቂቃ ነው በሰላሳ ደቂቃ። እሱ የእናንተ አለማወቅ ነው። ሰዓት እንዴት እንደሚጠቀሙ ጎግል ላይ ሰርች አድርጉ። አሁን ወደ ስራ። ለምን ግን በንግግር አንፈተው? በንግግር የምንፈታበት ጊዜ አልፏል። ሁለተኛ ቤቴ እንዳመጣ። ቤት ያልሽ ጥሩዬ። አዎ ምን ነው ቤቴ አይደለም? እሱማ ልክ ነሽ፣ ቤትሽ ነው። ታውቂያለሽ፣ ከክፍለ ሀገር አንቺን አምኜ ነው የመጣሁት። እሱማ እኔን አምነህ ነበር የመጣው። ከጊዜ በኋላ ግን ያበላው ሽሮ አናት ላይ ወጣብህ። ፈላብህ። ድሃ እንደሱ አትበይ። ድሃ ይገርምሃል እንዴ? ወይኔ ጥሩዬ፣ ከክፍለ ሀገር ድረስ አስመጥቼ ያለኝን ለደላላ ከፍዬ ጭራሽ እኔን ማማት አግባብ ነው? ገበሬ እኔ ወይስ አንቺ ገበሬ? ማን ገበሬ እንደሆነ ያሳያል። በሰላም ነው ቸኩለሽ ያስጠራሽ? አዎ በሰላም ነው። ተስፋ እንዳለሽ ለምንድን ነው ስልክ የማታነሺው ብሎሽ? ስራ በጣም ስለበዛብኝ ነው ብላለሽ። በይ ግን ለአንድ ደቂቃ ስራ በዝቶብኛል ብለሽ ለመናገር ሳታተሽ ነው። ሂጂ በቃ ያልተጻፈልሽን አትቀባጥሪ። እሺ ዘይት አልቆብናል። ተስፋ ደግሞ እሷ ትገዛልሻለች ብሎኛል። አይመለከተኝም ብላለሽ። በይ እሺ ዘይቱ ይቅር፣ ወንድሜን ግን አታጨናንቂብኝ። በቃ ሂጂ። ብርቄ አቤት። እንግዲህ ሰላም ግቢ። እሺ የሚያስፈልግሽ ነገር ካለ ገንዘብ ምናልባት ከጎደለሽ ሳትሳቀቂ ደውይልኝ፣ እኔ ትራንስፈር አደርግልሻለሁ። እሺ እግዚአብሔር ይስጥልኝ። ና ሰላም ግቢ። እሺ ታዲያ ደውይልኝ። እሺ ተረጋጋ። በቃ ተስፋ። እንዴት ነው የምረጋጋው? እናት እኮ ስልክ እያነሳችልኝ አይደለም። ይገባኛል እኮ ከነጋ ደግሞ እኮ ምንም አልቀመስክም። ስላሰብክልኝ አመሰግናለሁ። በቃ ዶርም ገብቼ ማረፍ አለብኝ። እንዴ ስልጠናውስ? አልችልም። በቃ ገብቼ ልረፍ። የእናትን ድምፅ ካልሰማው ደም ስሬ እንደማይሰራ ገና አሁን ነው ያወቅኩት። በቃ ልግባ። በጣም ይገርማል። በዚህ ዘመን እንዲህ ያለ ፍቅር። በቃ ሽልሽል አልቀደደው መስሎሽ? ስሚ ግን አንቺው ምንም ነገር አፈሪ ቅድም ማለት ነው የያዝኩት እባብ ነበርና ይኸው በእናትህ አልወድም እባብ በእናትህ። ቢያንስ እንኳን እስክንተኛ አይጠብቁን። ኧረ ሼም ነው በጣም ሼም። አንተ አይገባም። ስሜት እኮ ነው። ስሜት ደግሞ አናት ላይ ከወጣ ከባድ ነው አይደል? ይል በቃ እሷን ውጡልኝ፣ ልተኛ ነው። አቦ ውጡ ተባላችሁ አንዴ፣ ልተኛ ነው።
አንቺን የመሰለች እህት ስላለችኝ በጣም ደስተኛ ነኝ። እህቴ ነው ያልከው? አዎ እህቴ። ከመጀመሪያው ነው አብረው ያደሩትና ወንድም ያሉት። አንቺ ደግሞ